እሺ ጥያቄ ያለው ካለ ይቀጥል። ጥያቄ አንድ እሺ ሰላም አለይኩም ሼክ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን አንድ ጥያቄ ልጠይቅ። ቴዳኒ ያኔ አንተን ለመጠየቅ ፈልጌ ነበር። እግዚአብሔር ይወርዳል ሲባል ከተማ ለማየት ወረደ ሲባል ምሳሌያዊ አነጋገር ነው ያልከው። አሁን እሱ አሁን ሌላ ነገር ነው። አሁን እኔ ከእሱ ያወራውን ነው ማውራት እንፈልገው እንጂ ችግር የለም ታወራለህ። እና ምሳሌያዊ አነጋገር ነው ወይስ አይደለም? እሱ እንዳስረዳይ አሁን እየመለሰልኝ ነው። ሌላ ጥያቄ መጠየቅ የፈለኩት እሱ ነው። ችግር የለም ትጠይቀዋለህ። ግን ምሳሌያዊ አነጋገር ነው ወይስ አይደለም? እግር ሲባል ምሳሌያዊ አነጋገር አምላካችን ማንነት ፐርሰናሊ ፊዚካሊ የተነገረ ሁሉ ምሳሌያዊ ነው ከመጽሐፍ ቅዱስ ላይ እንጂ አምላካችን መንፈስ ነው። በጣም ጥሩ። አንድ የመጽሐፍ ቅዱስ ጥቅስ ወይም አንድ ነብይ ይሄ የአምላክ ጉዳይ ምሳሌያዊ አነጋገር ነው ብሎ የፈታ አንድ ነብይ ንገረኝ። አንድ በቃ የተነጋገርነውን ቃል ሁሉ ለምሳሌ ያክል እንጀራም ዳቦም ቢባል መጽሐፍ ላይ ላሳየ ነው አይደለም። እግር ማለት የፈጣሪ ለምሳሌ ስማ፣ ለምሳሌ እሱ እጁ ምን ይመስላል? እጅ እኮ የሰው እጅ የሚባለው ሰው አላልከው። እኛ ማስረጃ አለን የምንጠቅሰው። አንተ ማስረጃ አለ ወይስ የለህም? ቴዲ አጭር ቃል ነው። እግር ሲባል ምሳሌያዊ አነጋገር ነው ብሎ የነገረህ ነብይ ማን ነው? አጭር መልስ። ምን አይነት ጥያቄ ነው? የህፃን ጥያቄ የምትጠይቀው እንዴ? ነቢያቶች አንዴ ቆይ ተረጋጋ። አንዴ እሱ ይጨርስ፣ እሱ ጋር ልጨርስ። ስለዚህ ነቢያቶች የማያውቁትን ትምህርት ምሳሌያዊ አነጋገር ነው ብለህ እየነገርከን ነው። በቃ እሱ እኮ ልክ ነገረኝ፣ ምሳሌያዊ ነው ነገረኝ አይደል? አሁን አንተ ከመጽሐፍ አይደለም፣ እኔ ስለ እግዚአብሔር እንደጠየቅኩ እግዚአብሔር እንደዚህ አይነት ነገራቶች አለኝ ሲል አንተ እግዚአብሔርን አይተው ታውቃለህ? እግዚአብሔርን ያየው ማንም የለም ማለት እኮ ነገርህ እኮ አንድያ ልጁ ሲተረክ። ኦኬ፣ ስለዚህ አይተው ስለማታውቀው አካል እንዲህ ነው ብሎ የመናገር መብት ማን ሰጠ እንዴ? ይሄው እኮ እሱ እጅ አለው ብሎ ተናገረ እኮ። እሱ ስለ እስልምና ነው። እየጠየቅን ያለነው ስለ ክርስትና ነው። እና በመጽሐፋችን አምላካችን መንፈስ ነው፣ እግዚአብሔር መንፈስ ነው። መንፈስ አይደለም እግር አለኝ ይላል። እግር አለኝ ይላል። እግሩ ምንድን ነው? ያየው ሰው አለ። ግን እግዚአብሔር ወረደ፣ እግዚአብሔር ረዳን፣ እግዚአብሔር ዙፋን ላይ ተቀመጠ ምናምን የሚለው በመጽሐፋችን ላይ ምሳሌያዊ ነው፣ የእሱን ክብር ለመግለጽ። ማን አለህ? አንተ ሳይሆን ማን አለ? የትኛው ነብይ አለ እንደዚህ? መጽሐፉን መጽሐፍ ቅዱስን አንብበህ ንገረኛ። መጽሐፍ ቅዱስ ኦኬ፣ በጣም ጥሩ። መጽሐፍ ቅዱስ ትልቁ ላይ አድርጉት። በጣም ጥሩ። አንዴ ትልቁ ላይ አድርጉት። መጽሐፍ ቅዱስ ክፈትልን። ትልቁ ላይ አድርጉት። ምንድነው እሱ? መጽሐፍ ቅዱስ ነው ያለ። እግር ማለት የተፈለገው ምሳሌያዊ አነጋገር ነው ብሎ የፈታለት ከመጽሐፍ ቅዱስ ሊያሳየን። እሱ ግን ውይይታችሁ ምን ነበረ? በነቢያት ትምህርት ይሄ ይታወቃል ነበር አለ ውይይታችሁ። አምላክ ነቢያቶች የሰበኩት አምላክ። ስለዚህ ነቢያቶች እነዚህ ሊትራሊ ነቢያቶች የሰበኩት አምላክ ማን ነው? አሁን እኮ እኔ ሰው ነኝ ብሎ ሰው አይደለም። አንተ ማስረጃ አለመሆኔን አሳየኝ ሊለኝ ነው። ገብቶሃል? እግር የሚለው አምላክ ምሳሌያዊ አነጋገር ነው ብሎ የፈታልን ሁሉንም እንዲዘፍልህ ትፈልጋለህ። ስለዚህ ምሳሌያዊ አነጋገር የሚለው ከየት አመጣኸው አንተ? እኔ የምልህ መጽሐፍ ቅዱስ አንብበህ ታውቃለህ? መጽሐፍ ቅዱስ ምሳሌያዊ አነጋገር የሚለውን ከየት አመጣህ አንተ? መጽሐፍ ቅዱስ ሙሉ በምሳሌ የተሞላ ነው ከላይ እስከታች። ማን አለ? አሁን ወደ ተሻለ ክርክር ትምህርት አንሄድም። ይታያል። ክፈተው። 10,000 ሰዎች መጽሐፍ ቅዱስ ላይ እግዚአብሔር አለኝ ያለውን ነገር የለህም ለማለት እግዚአብሔርን ማየት ያስፈልጋል። ዘግተዋል። ያንተ ትምህርት ያንተ ክርክር ውሃ ያነሳም። ችግር የለውም እሱ ችግር የለውም። እናንተ ውሃ ችግር የለውም እሱ ሰው እናንተ ነገርን ምሳሌ ብዙ አለ አልኩ። ሁሉንም ምሳሌ እዚህ ልተርትርልህ? ምሳሌ ነው የሚለውን ማስረጃ ያስፈልጋል። አተርትርልኝ። ኧረ ምን ልንገርህ? ይታያል።
እሺ ምን ላይ ነው ያለው? እዚህ እዚህ ጋር አዩ ነው ብሎ የሚያስቀምጠው እንጂ ዝም በምሳሌ እየተናገረ ሳይሆን አይተውታል፣ ከነገሩ አይተውታል። እሺ አብዱልከሪም ከሃይማኖት አበው ለምን አሰጠውም? እጅግር የሚባለው ነገር ቃል በቃል አለው ብለው ያሉበት ቸርች ፋዘርስ ያሉበትን ሃይማኖት አበው ምዕራፍ 28 ቁጥር 30 ላይ ያወጣለት እናሳየው። እያንዳንዷ መጽሐፍ ቅዱስን ሄደ ስታነበው አሁን ቁንጽው አታምጣልኝና ሁሉም ራእይ ነው ወይ ደግሞ ምሳሌያዊ ንግግር ነው እንጂ አምላካችን መንፈስ ነው። መጽሐፍ ቅዱስ ሚላ መሰል አዳምጠኝ እግዚአብሔር ሰማይና ምድርን የሞላ ነው ይላል። ሄድና ደግሞ ዳዊት መጽሐፍ መዝሙር ላይ ስታነበው እዚህ ጋር አሕዛብ ቆይ ጭንቅላትን ተወው ጭንቅላትን ሰማይና ምድርን በስንዝር ስማ ሰማይና ምድርን በስንዝር የለካ ነው። ሰማይና ምድርን በስንዝር የሚለካ ላንና ላንተ ሌላ ጥቅስ ይመስላል። ይሄ ሃስቲ ጀነራላይዜሽን ፋላሲ የሚባል ነገር አለ። ሎጂክ ላይ አንድ የሆነች ነገር ፒክ አድርገህ መደምደም ማለት ነው። አንድ ሴት በሳይክል ስትቀይ ነገር ፒክ አድርገህ እየደመደምክ እንደዛ ያልከው አይደለም። ይሄው እያሳየው እኮ አንተ ምሳሌ አልከን። እኔ እሺ ምሳሌ የሌሎች ቦታዎች ላይ ምሳሌውን ታውቁልና እዚህ ጋር መጣው። አሁን እዚህ ላይ ሙሴና የእስራኤል የመጡ 70 ሽማግሌዎች አንድ ላይ የው እግዚአብሔር እንዳዩ እየተናገረ እኮ ነው። እዚህ ላይ በምሳሌ ነው 70 ሽማግሌዎች ምሳሌ ነው። 70 ሽማግሌ ሄዱት ምሳሌ ነው ማለት ነው። ይሄ ያው ምሳሌ ልክ የሆነ የተገለጠላቸው ራእይ ሙሴና 70 ሽማግሌዎች ምሳሌ ነው። አዎ ራእይ ነው። ለምሳሌ አክላን ነገር ልንገርህ በሰዓት ላይ ሙሴና 70 ሽማግሌዎች የወጡት ራእይ ነው ይሄ። አዎ በደንብ እግዚአብሔርን በትክክል ማየት አይቻልም። ሙሴና ሽማግሌዎች ሁሉ በራእይ ነው የሄዱት። ኦፍ ኮርስ አዎ ያዩት ራእይ አለ። እሱ ነው በቃ እሱማ ልክ ኢሳይያስ ላይ ሊሰሩ ነው የሄዱት። ኢሳይያስ ምዕራፍ 6 ላይ አንብበው። ለምንድን ነው የሄዱት ሽማግሌዎች? ቆይ አንድ ያስረዳን እስቲ ስለ እነዚህ ሽማግሌዎች ማን ናቸው? ኢሳይያስ ምዕራፍ 6 ደግሞ ሄደው ብታይ ከዚህ የተሻለ ታሪክ ወደ ኢሳይያስ አትሄዱ። ቆይ እዚህ ጋር አስረዳን። ሙሴና ሽማግሌዎች ለምንድን ነው የሄዱት? ታውቀዋለህ? ግን ይሄን ታሪክ ከና ሲጀመር ዘዳግም ነው ይሄ ነገር ገና አቅጣጫውን ማታየትን ራእይ ነው መሰለኝ መጽሐፍ የከፈትክልኝ ዘዳግም ነው ዘጸአት ነው የከፈትኩልህ። ይሄ አሁን ሙሴና ሽማግሌዎቹ ከእግዚአብሔር ጋር ለመነጋገር ቃሎችን እንትን የሚሉበት ቀልድ ነው ወይ ምሳሌ ነው መሰለኝ? ይሄ ስማ በሲና ተራራ ላይ ሲና ተራራው እየነደደም ተገልጧል እኮ እዛ ጋርም እኮ በእሳት መልክ አይተውታል። ምሳሌ አይደለም ማለት ነው። ዝም ብለህ ተገልጧል። ይኸውልህ እግዚአብሔር በተለያየ መልክ ተገልጦላቸዋል። ግን እሱ እግዚአብሔር ማለት ነው። ኦ ማይ ጋድ ወይ አንዴ ቴዳት ቀየር መጀመሪያ ምሳሌ ነው የሄዱት ሽማግሌዎች አርግን። ይሄ ራእይ ያልኩ መስሎ ነው ሽማግሌዎች አይደለም። ሙሴና እነዚህ ሊነጋገሩ ሄደዋል በመጀመሪያ ደረጃ ገባህ? እዛው ላይ እንደው እግዚአብሔር ሙሴን ወደ እኔ ወደ ተራራ ውጣ፣ በዚያው እነሱን ታስተምር ዘንድ እኔ ጻፍኩትን ሕግና ትእዛዝ የድንጋይ ጽላት ሰጣለሁ ብሎ የሚቀበሉበት እዚህ ጋር ያወሩበት ስፍራ ነው ሊትራሊ ማለት ነው። ይሄንን ነው አንተ ምሳሌ ያልክ ስትቀደድ የነበረው። በጣም አሳፋሪ ነገር። አዳምጠኝ ልጨምርልህ እዚህ ቆይ ልጨምርልህ ይሄን አነበብኩልህ። ቆይ ይሄን አነበብኩልህ። እኔንም አዳምጠኛ አነበብክልኝ በቃ ሰማው። እኔ ደግሞ ልጨምር ሌላ ምሳሌ ኢሳይያስ ምዕራፍ 6 ላይ እንደዚህ ይላል። ንጉሥ ኦዚያን በሞተ ዓመት እግዚአብሔርን በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱንም ዘርፍ መቅደሱንም ሞልቶ ነበረ። ሱራፌልም ከእርሱ በላይ ቆሞ ነበረ። ለእያንዳንዱም 6 ክንፍ ነበራቸው። በሁለት ክንፍ ሱራ ነው እባክህ አንተ አንድ የተቋርጬ ነበር አጥቋርጬ ስለነበር አሁን ይሄ ፊዚካል አይቶታል ማለት ነው። አንዴ እባክህ የጠየቅኩህን መልስልኝ። እዚህ ላይ አይተውታል ወይስ አላዩትም? ተገለጠላቸው እንጂ በክብሩ እግዚአብሔርን ባይናቸው ማየት አይችሉም። ሰማይና ምድር የሞላ እግዚአብሔር እንዴት የሆነ ቦታ ቆሞ ያዩታል? አንተ ስትመለከት አይተውታል ወይስ አላዩትም? የእስራኤልን አምላክ አዩ ይላል ዘጸአት ምዕራፍ 24 ቁጥር 10 ላይ እነዚህ ሽማግሌዎች ከሙሴ ጋር የነበሩት ክብሩን ያዩ ያንተን ጭንቅላት እኮ አይደለም ይጠቅመህ እንደ ሊሆን አይችልም ምናምን ሳይሆን እሱ ያንተ አእምሮ እኮ ነው። ያንተን አእምሮ እኮ ማንም አልጠየቀህም። ህልም አይከለከልም፣ ምኞት አይከለከልም። መጽሐፍ ቅዱስ እኮ ፋላሲ የለውም። በደንብ አድርገህ ቁጭ ብለህ አንብብ፣ ከላይ እስከ ታች ይገባሃል። እግዚአብሔርን ማየት አይቻልም። አይሰማም እንዴ? ሰማይና ምድርን የሞላው ተቋርጬ ነበር ተመልሻለሁ። አንዴ ሄዳ ተቋርጬ ነበር። ተመልሰሃል። አይወልህ
አንድ ቴዳ አእምሮን አይደለም እኛ ከአእምሮ ጋር እየተከራከርን አይደለም። መጀመሪያ እዚህ ጋር ራእይ መጀመሪያ ሽማግሌዎቹ ከእግዚአብሔር ጋር ለመነጋገር ሙሴና ሽማግሌዎቹ ሄዱት ይሄ ህልም ነው ወይስ ሪያሊቲ ነው? መጀመሪያ ቴዳ እነዚህ ሽማግሌዎች ራእይና ሁለት አይነት መገለጥ ተገልጧል። አዳምጠኝ። አንዳንድ እግዚአብሔር አልጠየቁም። አራ የተጠየቀውን መልስ መጀመሪያ ሙሴ ከነዚህ ከሽማግሌዎቹ ማን ናቸው ታውቃለህ? ሽማግሌዎች ማን እንደሆኑ ማን ናቸው? ከሙሴ ጋር የነበሩ ናቸው። እስራኤላውያን ናቸው፣ አይሁዶች። በቃ ሌላ ማን ናቸው? እነዚህ ታዲያ በህልም ነው የተቀላቀሉ ዜጎች ናቸው። አንዴ በህልም ነው እየሄዱ ያሉት ወይስ በሪያ አዳምጠኝ። ሌላ ቦታ ሄድና አንብብ። ቀን በደመና አምድ ማታ ማታ በእሳቱ ሊገለጥ ነበር። ሊያመጥ ይታገራል። እሳቱ ነው ተገልጧል። አዳምጠኝ። ደመና መስሎ ተገልጧል። ይሄን ሁሉ እግዚአብሔር ልክ ነው። አንድ የጠየቅኩ መልስልኝ። ይመጣ በጠየቅኩ እነዚህ ሰዎች ሙሴና እነዚህ ሰባ ሽማግሌዎች ይሄዱ እግዚአብሔርን ለማየት የመጡት በህልም ነው ወይስ በእውን ነው? መጀመሪያ እግዚአብሔር ጋር የሄዱት እነዚህ ሙሴ በእውን ታዲያ እንደዚህ ለምን ታስበው? በእውን ቆራ ይታያል። በቃ በእውን የምራጅ እኮ በእውን በቃ ቆይ መጀመሪያ ሄዱን በል። እስከዚህ ድረስ ተስማማል። እግዚአብሔር ጋር እስከ ለማይ እዚህ ጋር አሁን በቃ ቢያንስ አትሊስት ይሄ ሽማግሌዎች እነ ሙሴ ምናምን በህልም ሪያሊቲ የተፈጠረ ነገር ነው። ኦልራይት እዚህ ጋር ቁጥር 10 ላይ ምን ብሎ ይናገራል መጽሐፉ? ያንተን ጭንቅላት አይደለም የምንፈልገው አሁን እዚህ ጋር በቃ አሁን አምናህል ጽሑፍ ላይ ያለው ነገር ደስ ይላል። ተመኝተህ ነበር በህልም ቢሆን ግን ምኞት አልተሳካም። አሁን ቁጥር 10 ላይ ተስማማን ሪያሊቲ እንደሆነ ቁጥር 10 ላይ አይደለም ቁጥር 10 ላይ የእስራኤልንም አምላክ አዩ ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰንፔር ድንጋይ የሚመስል ወለል ነበር አለን ጸሐፊው። ዋሽቷል? ውሸቱን ነው እያወራ ያለው? አልዋሽም። ላስረዳ። የእግዚአብሔር ክብሩን ነው ያዩት። ዋሽቷል? ማን ከእግሩ በታች የሚሉት በሁሉ መጽሐፍ ስታነብ ክብሩ እንጂ የተገለጠው ማንም እግዚአብሔር ማየት አይቻልም። እዚህ የታለ እዚህ ጋር የታለ እንደዛ የሚለው? እንደዛ ባይል ኖሮ ዮሐንስ ወንጌል ምዕራፍ 1 እግዚአብሔርን ያየው ማንም የለም። ያሳየኝ እዚህ ጋር አሳየኝ። መጀመሪያ እዚህ ጋር የታለ? ሰውየው ሲጽፍ እግሩን ከነወለሉ እንደታየ እየተናገረ ነው ሰውየው። ጸሐፊው ወይ ተሳስተዋል ማለት ነው። እዚህ ጋር አሁን ጸሐፊው ሲጽፍ የእስራኤልን አምላክ አይተው ከእግሩ በታች እንደ ሰማይ መልክ የሚያበራ ካዩት ከክብር የሆነ ክብር አይተዋል። ከዛ በታች ያየውን ነው የሚናገሩት እንጂ እግር ነው ያለው። አንተና እሱ አንተ አእምሮ ላይ ያለው መጽሐፍ ነው የሚለው ነገርኩ። እግር የሚለው መጽሐፍ ቅዱስ ላይ እግር ተብሎ ተጽፏል። ዙፋን ተብሎ ፊቱ፣ እጁ ሁሉ ተብሎ ያለ ነው። ያዩትን እየነገረ ነው። ቴዳ ይሄ ምሳሌ እየተነገረ አይደለም፣ ያዩትን እየነገረ ነው። አዩ ብሎ እየነገረ ነው ሰውየው። ገባ? ለምሳሌ እኔና አንተ ሄደን አብዱከሪም እና ቴዳ እንደዚህ ነገር አዩ ብሎ ያየነውን ሪፖርት እየተደረገ ነው። ገባ? ምሳሌ እየተነገረ ኢሳይያስ ላይ ራይ መሆኑን በምን አወቅ? ይሄኛው ራይ አይደለም፣ ፊዚካል ነው። ኢሳይያስ አይደለም። አንዴ ቴዳ ተረጋጋ። ሌላ ጥቅስ ላይ ሌላ መጽሐፍ ላይ አንሄድም። እዚህ ላይ ስለ ምሳሌ እየተነገረ ሳይሆን ስላዩት ነገር ሪፖርት እየተደረገ ነው። ይሄንን ነገር አይቻለሁ ተብሎ ሪፖርት አይደለም። ሂድና ይኸውልህ ዘጸአትና ዘዳግምን በአጠቃላይ አዳምጣ እንዴ። ዘዳግምና ዘጸአትን ሙሉ ብታነበው አየነው እያሉ ነው የሚያወሩት። ክብሩን ነው ግን አይደለም። እንዳለ አንብበው መጽሐፉን። ወይ አንዴ ቴዳ ተረጋጋ። ሌላ ጥቅስ አልኩ። የትም አትሄድም። በቃ ከዚህ አንንቀሳቀስ። ከዚህ ለምን ተስፋ ብቆ የትም አትሄድም። አዎ፣ ስለዚህ ተስፋ ብቆ ይችላል። እዚህ ጋር ይኸውልህ ራእይ ልክ እንደዚህ ራእይ እንዲህ አየን አይነት ነገር ለምሳሌ በራእይ ያየውኝ እንደዚህ ሲሆን አየውኝ አይደለም። ይሄ መጀመሪያ ሽማግሌዎቹና ሙሴ ራእይ ላይ ነው ያሉት ወይስ የምር ነው? ስለዚህ የምር የሚለው እንድትስማማ ያደረኩ ለዛ ነው። እንደዚህ አይነት መላምቶች እንዳይመጡ ብዬ ነው። እነዚህ አካላት የምር ከእግዚአብሔር ጋር ለመነጋገር ነው የመጡት እነዚህ አካላት ማለት ነው። ስለዚህ እነዚህ አካላት መጡ፣ አዩት። እዚህ ጋር አዩ። ከዛ ያዩትን ነገር ተብራራልን ለኛ። ገባ? ከእግሩ በታች እንደ ሰማይ መልክ የሚያበራ ብሩህ ሰንፔር ድንጋይ የሚመስል ወለል ነበረ ይላል። ስለዚህ ይሄ ጸሐፊው እግዚአብሔር እንዴት እግዚአብሔር በምን አይነት መልክ እንደነበረ እግዚአብሔር እያብረ ነገረን። ከእግሩ በታች ወለሉ ሁላ እንደነበረ የወለሉ ምን አይነት ነበር ወለሉ የሚለው ሁላ ተብራርቷል። ገባ? የሚያበራና እንደ ብሩህ ሰንፔር ድንጋይ የሚመስል ወለል ነው የነበረው አለ። ተብራርቶ ነው የተቀመጠው። ለየወለሉ ታይፕ ተነግሮናል። እንዴት ነው ተነግሮናል። ወለሉ ከእግሩ በላይ ነው ከእግሩ በታች ነው የሚለውን ተነግሮናል። ወለሉ ያለውላ ከእግሩ በታች ነው። እሺ፣ ስለዚህ ይሄ ክሊር ያዩት ነገር ከዛ ያዩትን ነገር ነው የተነገረው። ከዛ አወራቸው እግዚአብሔር ሙሴ ወደ እኔ ወደ ተራራ ውጣ አለው። እነሱን ታስተምር ዘንድ እኔ የጻፍኩትን ትእዛዝ የድንጋይ ስላት እሰጥሃለሁ ብሎ እግዚአብሔር እያወራ ነው ሙሴን ማለት ነው።
ተርዳኛ። እሺ ኢሳይያስ ላይስ ያየው ራይ መሆኑን በምን አወቅ? እዛ ጋር አልጠየኩም እኔ እዚህ ጋር ነው የጠየኩት። ስለዚህ እግዚአብሔር ለማንኛውም በስትክክል ከእግሩን ከነወለ ቆይ አዳምጠኝ ወንድም፣ እቺ ብቻ ሳትሆን በእሳት ደመናም ተገልጧል። ቆይ አዳምጠኝ። በቀን ቀን በደመና ሌሊት በእሳት ተገልጧል። እግዚአብሔር አዩት ማለት ነው። ሌላውን በእንዳውዱ ነው። በመገናኛ ድንኳኑ ላይ ስማ፣ በመገናኛ ድንኳን ላይ እየገባ ቅዱሳን ውስጥ እግዚአብሔር ተገልጧል። አዩት ማለት ነው። አንዴ ተረጋግተህ ሄድ። አሁን ምላሴ ላይ አትቀየር። በሲና ተራራ እሳቱ ሲጨስ አይተዋል፣ ክብሩንም አይተው ተገረሙ ይላል። አዩት ማለት ነው። እሳቱን አይተው አንዴ ጠየቅ ልመልስልህ። ቴዳ አንዴ ጠየቅኛል። ሙሉውን ዘዳግምና ዘጸአት ስታነብ ምሳሌና ክብሩን ነው ያዩት እንጂ እግዚአብሔር። ቆይ አዳምጠኛ፣ እኔም ልናገር። አንተ ብቻ አይደል የምትለፈልፈው እንዴ? ጠየቅኝ። ጥያቄ እኮ የጠየቅኝ። ቆይ ጥያቄ ነው ያለው። እሺ ጀምርልህ፣ እሰማሃለሁ። ጊዜ ሰጥቼ በደምብ እሰማሃለሁ። አንድ ጥያቄ ጠይቀኝ። ረጅም ሰዓት ሰጥቼ እሰማሃለሁ። እቺን ብቻ አዳምጠኝ። አትስጠኝ ረጅም ሰዓት። በቃ አንዴ ወደ ሌላ ራስ አየህ፣ ልትሸፍነኝ ይፈልጋል ማለት ነው። ሸፍነኝ። ጥያቄ ጠየቅኝ እኮ አንተ። እንደዚህ እነ ኢሳይያስ ላይ እንዴት ታየዋለህ? ተፋንዲ ነው ጭንቅላት ከማውራት በፊት እንዴ? እሺ በቃ ተናዷል። ለምሳሌ ያክል ስማ፣ ኡስታዝ ይሄን ያህል እኮ መልፋት አይጠበቅብንም። ከራሱ እየመለሰ ስለሆነ እሱ ማንም ይደግፍ አካል የለም። ሚውት አታርጉ። ይቻላል ለህዝቡ ማሳየው። ባረካው ግን ታብሌት ይዘግቶ እኮ ነው። በዛ ምክንያት ነው ስልክ ምን ብሎ ይናገራል? እናውጣው እንዲህ ተመልከቱ። አቤት እሺ፣ ካሜራ ይታያል። ሁሱ የለም መሰለኝ። አሁን ኮሜንት ክፈቱ፣ አትዝጉ። አይታይም? ከኔ ጋር ነው ወይስ ወጥቼ ልግባ? ምንድነው? አሁን ይሰማል? ማሻአላ አለይኩም። ከተሰማ ደግሜ ልንገራችሁ። አሁን የተከፈተው ሃይማኖተ አበው ይባላል። የቤተ ክርስቲያን አባቶች አስተምሮ ነው። ያው ተቀባይነት ያለው ግዴታ ምዕመኑ መቀበል ያለበት መጽሐፍ ነው። እሺ፣ ሃይማኖተ አበው ዘሰለስቱ ምዕት እንደዚህ ይላል። እግዚአብሔር አይኖች ጆሮዎች እንዳሉት መጽሐፍ የተናገሩት በሙሉ የቀሩትም እንዳሉት ስለ እግዚአብሔር የተነገረው ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም፣ አይታሰብም። ሰዎችም ሁሉ በእግዚአብሔር አምሳል የተፈጠሩ ናቸው። እግዚአብሔር ጆሮ፣ አይን የቀሩትም ይላል። የቀረው እንግዲህ እናንተ አስቡበት። ጨጓራ፣ ጭንቅላት፣ አንጎል የሚል ያስገቡት እናንተ ለምን የሰው ልጅ ነው የሚለው። ቀጥሎ እንዲህ አምነው ይኖሩ ዘንድ ለልጆቻቸው ሊያስተምሩ ይገባቸዋል። ለልጆቻቸው እግዚአብሔር አይን አለ ብሎ ማስተማር አለባቸው። እንዲህ ካላደረጉ ክርስቲያን ነን እንድናለን አይበሉ። የማያስተምሩ ከሆነ እኛ ክርስቲያኖች ነን አይበሉ ይላል። ባይ ዘ ዌይ ይሄ በጣም ገራሚ ማስረጃ ነው። በደንብ አጋችሁ ያዙት። ባለፈው ሲካለ ነበረው ማለት ነው። አንተ ቆይ አንተ ላይ እመጣልሃለሁ። አንተ ቤንጤ ነህ። ቆይ አንዴ ቤንጤ ላይ እመጣልሃለሁ። ቴዳማን ሀቢቢ አንዴ ረጋ በል። አንተ ቤንጤ ነህ እንዴ? ቤንጤ ላይ እመጣልሃለሁ አልኩህ እኮ። ላውራና ልጨርስ። አሁን ኦርቶዶክስ ላይ ያለሁት። እሺ ኦርቶዶክስ አለህም አንተ አይመለከትህም። ይሄ መጽሐፍ የኦርቶዶክሶች ነው። እሺ ኦርቶዶክስ እግዚአብሔር አካላት አለው ብሎ ካላመኑ ሰዎቹ አይድኑም፣ ገሃነም ይገባሉ።
እንዲህ ካደረጉ ክርስቲያንን አይበሉ። አይን ያለው ይመልከት። ጨርሻለሁ። አሁን ወደ አንተ እንምጣ። ቴዳ እግዚአብሔር በአካል ስንት ነው? አይ ውስጥ እሺ፣ ይሄ ደግሞ ዘአትናቴዎስ ነው። እሺ አለው። እሺ ዘአትናቴዎስ እንደዚህ ይላል፣ ለእግዚአብሔር አይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈ ሁሉ የታመነ የተረዳ ነው ይላል። እግዚአብሔር ምን አለው? እጅ፣ እግር ግን አይመረመርም፣ አይታሰብም፣ አይታወቅም ብሎ አይታወቅም ይላል። አይታወቅም። እኛም እኮ ይታወቃል እኮ አለም። እኛም አይታያችሁም? ያጀማ ቆይ ልክፈት ድጋሚ። ኧረ ያው እዚህ አለኝ መጽሐፈ ምስጢር ምዕራፍ 1 ቁጥር 2 አለኝ። የት ነው ያደረኩት? የብዙ አካላት ያው እዚህ የብዙ አካላት ላይ እሺ፣ እነሆ እግዚአብሔር አይን፣ አሁን ይታያል ጀማ፣ አይን፣ ሽፋሽፍት፣ ጆሮ እንዳሉት ዳግመኛም እጆች እንዳሉት መጽሐፍት ይናገራሉ። ምን እንዳለው? አይን፣ ሽፋሽፍት፣ ጆሮ እንዳሉት ይናገራሉ። እግዚአብሔር እጆች፣ ክንድ፣ ጥፍር እንዳለው እወቁ። ሃሌሉያ። ስለ አፍንጫም እግዚአብሔር እጆች፣ ክንድ፣ ጥፍር እንዳለው እወቁ። ክርስቲያን እወቅ ብናለው እግዚአብሔር ጥፍር ማለት እንደኛ አይነት ነው ወይስ ምንድነው? አልገባኝም። ይሄ ነጭ ነው ከቆዳ በላይ ያለ ነው? ምን አይነት ነው? ጥፍሩ ረጅም ነው፣ ረዘም ይላል። አሳይ ማስረጃ። ያሳድገዋል ወይስ ይከረከመዋል? ረጅም ነው ኡስታዝ። እስቲ እሺ፣ ጥፍሩ ረጅም ነው። በማስረጃ ነው ያጀማ፣ ስድብ አይደለም። መጽሐፍ ይታያቸዋል። ሰይፈ ስላሴ ቤተክርስቲያን በየቀኑ የሚዘመረው የእግዚአብሔር ቃል ተብሎ ሳይሆን በመዝሙር ደረጃ እሱ አይሰራም። እሱ ውድቅ ሆኗል በኦርቶዶክስ። አንተ ቤንቴ ነው መጽሐፍ ነው። ይሄ ኦርቶዶክስ ነው። ቆይ አንድ ያዳምጠኛ ፕሊዝ። ሙስሊሞች እኮ ከመጽሐፍ ቤንቴ አሁን ስለ ኦርቶዶክስ የሚወራው እሺ፣ አትቆጣ። እንደዚህ ይላል። ከዚህ ልጀምርላችሁ። አብ ወልድ መንፈስ ቅዱስ ብርሃናት ለተጎናጸፉ የእግር ተረከዝ ሰላምታ ይገባል። እግዚአብሔር የእግር ተረከዝ አለው፣ ለእግር ተረከዙ ሰላምታ ይገባዋል። አብ ወልድ መንፈስ ቅዱስ ሆይ መባረክት ለሚራመዱ ጫማችሁ ሰላምታ ይገባል። እግዚአብሔር ጫማ አለው፣ ጫማችሁ ሰላምታ ይገባል። እግዚአብሔር ጫማ አለው። ልቀጥል። አብ ወልድ መንፈስ ቅዱስ ከጥፍሮች ኡስታዝ፣ ይሄ ነው ፖይንቱ። እሺ፣ አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር አለ ከጽፍሮቻችሁ ይሏል። ጥፍር ማለት ነው። ከጽፍሮቻችሁ ጋር ያለ መነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስለዚህ እግዚአብሔር ጣታቸው ላይ ደግሞ ጥፍር አለ። አይ ወይ ሁለቱ ደግሞ ተመሳስለው ያሉት ይመሳሰላሉ። ጣቱና እንትን ረጅም ናቸው። እሺ እንትን ሳለ ተረከዝ አለ። ተረከዝ እስቲ ያሳየን። እሱ ላይ ተረከዝ ያው እስቲ ብርሃን ለተጎናጸፉ የእግር ተረከዞቻቸው። እሺ አብራክስ አላቸው? የአብራክ የዘር ከረጢት አብራክ አላቸው? ናም አለ። ላውጣው? እሺ ያው አብራካቸው የዘር ከረጢት አላቸው። እስቲ ያው እሺ ምን ይላል? አብ ወልድ መንፈስ ቅዱስ የፍጥረታትን ሁሉ አብራክ ለሚያሰክድ አብራካችሁ ሰላምታ ይገባል። ስለዚህ የኛ አብራክ ለነሱ አብራክ ይሰግዳል ማለት ነው። ግን አብራክን ገብቷል። አብራክ የዘር ከረጢት እኮ ነው። ቴስቲክል የምንለው ማለት ነው። እሺ ወገብስ አላቸው? ወገብ አለ። እሺ ወገብ አሳየኝ። እሺ አሁን ይወጣልኝ ልጀምርና እቺ አስተመጣችልኝ። እሺ ጳራቅሊጦስ ሆይ እንደ ሰው ጸጉር ላልሆነ የራስ ጸጉር ሰላምታ ይገባል። ጳራቅሊጦስ አምላክ ነው። ምን አለው? የራስ ጸጉር። ኦኬ ጸጉር አለው። ምን አይነት ነው እሱ ጸጉር? ነጭ ጸጉር። እሺ እንትንስ ወርች አላቸው? ወርች የፊት ልክ እንደ በግ አይነት እንትን ወርች አለ። ሁሉም አለ።
አንዴ ከጸጉሩን ጀምር። አንዴ ጸጉሩን ነጭ እንዲሆን ላሳይ አንዴ። እሺ እሺ። ያ ኡስታዝ አይኑ ቀይ ነው፣ ጸጉሩ ነጭ ነው። you can see it እዚህ ቅዱስ 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 እግዚአብሔር ኃያልና የሚያስፈራ አይኑ በጣም ያስፈራ የእግዚአብሔር አይን እንደ እሳት የሚነድ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የራስ ጸጉሩ እንደ በረድ የነጻ ነጭ በቃ ነጭ ሀጫ በረዶ ይባላል። like this እንደዚህ ነጭ በቃ ማለት ነጭ እንደዚህ ንጥታ ነጭ ማለት ነው። እንደ ዕንቁ የቀበረ እሱ ቅዱስ ነው ይላል። ጸጉሩ ራስም አለው ጸጉርም አለው። ናም ጸጉሩ ላይ ራስ ኩላሊት ሳላቸው ኩላሊት ሳላቸው እና እስቲ እሱን አውጣና ሳይን ኩላሊት እንዳላቸው ውሃ ማጣሪያ ለሰም ኩላሊት የማይሆን ኩላሊት አላቸው እንጀምር። እሺ አብራ ካይተናል። ከርስ ወስደን ከርስ ይቅደም አንዴ ከርስ እዚህ ጋር ተገኝቷል። ከርስ ማለት ሆድ ማለት ነው። እሺ ያው ይሄ ደግሞ መልአከ ስላሴ ፔጅ 296 ላይ ይሄም ታነቡት የኦርቶዶክስ መጽሐፍ አይደለም። እመነኝ የምራነ ግሬት አይደለም፣ የኦርቶዶክስ አይደለም። እመነኝ። ታዲያ ማን ይሄ የምራነ ምን ታርገኛ ብዙ ወገኖች አቡነ ይማን አይደለም መልአከ ስላሴ ላይ ነው ያለለ። በቃ ይሄ መልካ አሁን ኦርቶዶክስ ይሄ ምንድን ነው ታዲያ? ይሄ ምንድን ውሸት ነው? ይሄ እናሳተሙት ማያሳተም ይመስልሃል? ቆይ ይሄ ከየት መጣ? ይሄ ከየት መጣ? ቆይ አንተ አንደኛ ጴንጤ አይደለም፣ አንድ ኦርቶዶክስ አይደለም ሀቢቢ፣ በሚያገባ አትገባ፣ ኦርቶዶክስ አይደለም። ያው እሺ ይሄ መጽሐፍ ውሸት ነው። እሺ ያው መልካ ግን መጽሐፍ ውሸት ነው። አታውቅም ነው ልንገርህ። እንደዛ ከሆነ አታውቅም፣ ላሳይህ አታውቅም። በቃ ተመከር። ይሄ መጽሐፍ አሁን ድረስ አራዳምጠኛው አታውቀውም እኮ እና ይሄ መጽሐፍ በየቀኑ እሺ ምንድን ነው? የምን መጽሐፍ ነው? የምን ዝም የምትለው አታውቀውም፣ ወላሂ አታውቀውም። ልንገርህ ዝም ብለህ አትቸኩል፣ ረጋ በል እሺ። ይሄ መጽሐፍ ቤተክርስቲያን በየቀኑ የሚጸለይበት የጸሎት መጽሐፍ ነው። እሺ ያው ሰይፈ ስላሴ ሰይፈ መለኮት ይባላል እና መልካ ባግሮስ አለ። ያው ታነባዋለች። ይሄ ምንድን ነው? አልተወገደም እስካሁን። ይኸውልህ ማታውቀውን ነገር አታውራ። አንደኛ ነገር ኦኬ ጥሩ። እስቲ ሰፈ ስላሴ ሰፈ ገብርኤል እያለች በጣም ብዙ መጽሐፎች አሉ። እስቲ ኦርቶዶክስ ከነበር ውዳሴ ማርያም ዘሰኑ ይበልልኝ እስቲ አንዴ። ውዳሴ ማርያም ዘሰኑ ይበልልኝ አንዴ። ኦርቶዶክስ ነበርኩኝ አልኩኝ። ኦርቶዶክስ ነበርኩ እኮ። ታዲያ እኮ አታውቀውም እኮ ማታውቀውን ነገር ነው የምታወራው። ኖ ካንተ እኔ ኦርቶዶክስ ቤተሰቦች ስላሉኝ በጣም ይቀርበኛል። ቤተሰቦችም ኦርቶዶክስ። ኦኬ ስለዚህ ታውቀዋለህ ወይ? ትምህርቱን ታውቀዋለህ ወይ ነው? አምስቱ አማደ ሚስጥር ምን ናቸው? ውዳሴ ማርያም ብትለኝ እሺ ልልህ እችላለሁ። አምስቱ አማደ ሚስጥር ምን ናቸው? ንገረኝ። የቤታቸው ቄሶቹ እነዚህ ተረጋጋና ይብላ። አትጭው፣ ተረጋጋ። መንፈስን እንትን በል ገብቶሃል? እንትን በል ቀልብ ያዝ። አምስቱ አማደ ሚስጥር የሚባሉት ምንድን ናቸው? ንገረኝ እስቲ። ይሄ ያልተረጋጋ ነገር ነው። እስቲ ሂድ። አምስቱ አማደ ሚስጥር የሚባሉት ምን ናቸው? ምን ናቸው? ንገረኝ። የመጀመሪያው ምንድነው? ሁለተኛው ምንድነው? ሶስተኛው ምንድነው? አራተኛው ምንድነው? አምስተኛው ምንድነው? ንገረኝ እስቲ። አምስቱ አማደ ሚስጥራት ምን ናቸው? ሚስጥረ ትንሣኤ፣ ሚስጥረ ቁርባን፣ ሚስጥረ ስላሴ። እሺ ይቀጥላል። አምስት ቀጥል ጨርሳቸው። ቆይ ልጨርስ፣ እያሰብኩ ነው አማውራ። ሚስጥረ ቁርባን ብያለሁ፣ ሚስጥረ ትንሣኤ ብያለሁ። ብያለሁ። ሚስጥረ ስላሴ ብያለሁ። ሚስጥረ ጥምቀት ብላል። ሚስጥረ ጥምቀት። እሺ አንዱን ደግሞ ጨምርበት እንግዲህ አንተ ትዝ ይለኛል። ለማገዛል ሚስጥረ ስጋዊ ነው። ሰባቱ ሚስጥራተ ቤተክርስቲያንን ንገረኝ። እሱ ጾሞች አጽዋም ምናምን አይደለም። ሰባቱ ሚስጥራተ ቤተክርስቲያንን ንገረኝ ካወቅ። ሰባቱ ሚስጥራተ ቤተክርስቲያን ሰባቱ የሚባሉት ሰባቱ ሚስጥራተ ቤተክርስቲያን አይደለም። ሰባቱ ሚስጥራተ ቤተክርስቲያንና ሰባቱ አዕማደ ሚስጥር ይለያያሉ። አምስቱ አዕማደ ሚስጥር ሌላ ጉዳይ ነው። አምስቱን ዘርዝራቸዋል። ሚስጥረ ትንሣኤ፣
ወይም ደግሞ ትሪኒቲ የሚባለው ሚስጥረ ስጋዌ ኢንካርኔሽን፣ ሚስጥረ ጥምቀት ኤፒፋኒያ፣ ሚስጥረ ቁርባን ኢኮረስት፣ ሚስጥረ ትንሣኤ ሙታን ሪዘራክሽን፣ አምስቱን ዘረዘርካቸው። እኔ የጠየኩት ጥያቄ ሰባቱ ሚስጥራተ ቤተክርስቲያን ደግሞ ማን ማን ናቸው ንገረኝ። የኦርቶዶክስ ሰባቱ ሚስጥራት ቤተክርስቲያን ማን ማን ናቸው? ማን ማን ይባላሉ? ሰባቱ ሚስጥራተ ቤተክርስቲያን የምታውቃቸው ከሆነ አንተ ቅርብ ከሆንክ። እሺ ቅዱስ ሰባቱ ሚስጥራት ሚስጥረ ቆይ ልነግርህ ነው። ሰባት ናቸው። እሺ ሰባቱ ሚስጥራተ ቤተክርስቲያን የሚባሉት ምን ምን ናቸው? በእንግሊዘኛው ነው የምነግርህ። በእንግሊዘኛው ከፈለክ በአማርኛም ከፈለክ ንገረኝ። ሰባቱ ሚስጥራተ ቤተክርስቲያኖች ወይም ሰቨን ሳክራመንት የሚባሉት ምን ምን ናቸው? ሰባቱ ሳክራመንት። ኦኬ በቃ አታውቃቸውም? ልንገርህ እኔ አላውቃቸውም። አይ በቃ ልንገርህ እኔ ልንገርህና ማታውቃቸውን ነገሮች ከዛ በኋላ እንሄዳለን። ሌላውን እንጨምርልሃለሁ። ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን፣ ሚስጥረ ንስሐ፣ ሚስጥረ ቀንዲል፣ ሚስጥረ ተክሊል ናቸው። ኦኬ ጥሩ። እሺ በቤተክርስቲያን መጽሐፍቶች ስንት መጽሐፍቶች አሉ የሚባሉ መመሪያዎች የሚሆኑ ስንት መጽሐፍቶች ናቸው ያሉት ንገረኝ። በዓለም አቀፍ ደረጃ በክርስትና ውስጥ ያሉ 4 መጽሐፍቶች አሉ። ምን ምን ናቸው? በኦርቶዶክስ ነው። በዓለም አቀፍ ደረጃ ፕሮቴስታንትን ብትሆን በአራት ተከፍሎ በቴዎሎጂ ደረጃ የተቀመጡ መጽሐፍቶች አሉ። ምን ምን ናቸው? በዓለም ደረጃ ይኸውልህ የተስማሙበት 66ቱ ካኖኒካል ነው። ሌሎች አንዱን አይደለም። ካኖኒካል የሚባል አንድ መጽሐፍ አለ። ሁሉም ሰው ሱፕሪም ኦቶሪቲ አድርጎ የሚጠቀምበት፣ ሰቦርዲኔት ኦቶሪቲ አድርጎ የሚጠቀምበት ኮሱ ነው የምልህ። ሶስቱን ንገረኝ። 4 ናቸው። ፕሮቴስታንቶች የምንጠቀምበት ነው 4 ናቸው። በአጠቃላይ በክርስትና የቸርች ፋዘርስም ፕሮቴስታንትም ክላሲካል ፕሮቴስታንትም በ4 ተከፍሎ ያስቀምጣቸዋል። የቸርች ፋዘርሶችን አይደለም እኔ በቃ እኔም ስለ መጽሐፍ ቅዱስ ነው። በቃ ስለዚህ የክርስትና መጽሐፍት በ4 ይከፈላል። ለማንኛውም ካኖኒካል፣ ዲትሮካኖኒካል፣ አፖክራፊካል እና አጅግራፊካል ይባላሉ። ይሄን ታውቃቸዋለህ? እሱ ቴዎሎጂያንስ የሚማሩበት መጽሐፍ ነው። አዎ። ስለዚህ አጅግራፊካል ከሚባሉ መጽሐፍቶች አንደኛው ገድል፣ ድርሳን ምናምን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገድልና ታምር አስወገደቻቸው ያልከው በየትኛው ጉባኤና በየትኛው ሲኖዶስ ነው ያስወገደቻቸው? የትኛው መጽሐፍ ነው ያስወገደችው? እስቲ ንገረኝ። ኦፊሻሊ ኦርቶዶክስ ኦፊሻሊ ማለት ነው ከ5ቱ አዕማደ ምስጢራት ውጪ ሌሎቹ እውቅና አልሰጠም። 5ቱ አዕማደ ምስጢር እኮ አስተምሮት ነው። በቃ ይሄን ዋና ትምህርት ኦርቶዶክስ ራሱ ስለዚህ ስለ መጽሐፍ አይደለም ጥያቄ እኛ ያነሳ ነው። 7ቱ ላይ ራሱ አስተምሮቷ ነው እንጂ 5ቱ አዕማደ ምስጢራት ነው። 5ቱ አዕማደ ምስጢር የሚባለው አስተምሮት ነው። በኦርቶዶክስ እኛ እያወራን ያለነው ቴዳ ምን ሆናል? ቴዳዬ እኛ እያወራን ያለነው ስለ መጽሐፍት ነው። አዋልድ የሚባሉ መጽሐፍቶች የኢትዮጵያ ቤተክርስቲያን አስወገደች ተብሎ ከተባሉት ውስጥ ሰይፈ ስላሴና መልካ ስላሴ አለበት። አዎ እንደውም በቅርብ እንደዋና ለማስረጃ አመለከታቸውን ብላለች። ለመከራከሪያ ቆይ አዳምጠኛ። ለመከራከሪያ አይጠቅምም። አሁን ለምሳሌ ያክል አንተ እፎይ ጋር ይሄን ይዘህ ብትሄድ ለመከራከሪያ አይጠቅምም ያሉት ዋናው አሁን ለምሳሌ ዲያቆን ያረጋል አበጋዝ ነው እንጂ ዲያቆን ያረጋል አበጋዝ ነው እንጂ መምህር ዘበነ የኦርቶዶክስ እንትን ቲክቶክ ነው። ለዛ እኮ ነው እኛ ውይይት የምንፈልገው። ለዛ ነው ልዩነታችን እሱ ነው። እኛ ቲክቶክ ላይ የምንፈልገው የቲክቶክ ኦርቶዶክስ ሳይሆን ኦርቶዶክስ ራሱ እንደውም ከትናንትና ወዲያ ከ4 ቀን በፊት ራሱ መልከ ዮሐንስ ነው የሚባል አንድ መጽሐፍ አስወግዳለች። እያስወገደች ነው እኮ ያስወገደች ነው። አሁን እዚህ ጋር እናንተ ስታነቡ ለ10,000 ሰው የምትናገሩት የኦርቶዶክስ ዋና ለዛ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥና የቲክቶክ ላይ ያለው ኦርቶዶክስ አንድ አይነት አይደለም ብለን የምንለው ለዛ ነው። ቲክቶክ ላይ ያለው ኦርቶዶክስ አንደኛ ግዕዝ ማንበብ በስነ ስርዓት አይችሉም፣ ንባብ ቤት አላለፉም። ምን ነገር እነዚህ ቲክቶክ ላይ ውርውር የሚሉት
እንዳለ የምታያቸው ይሄ እፎይን ጨምሮ ማለት ነው። ንባብ ቤት አላለፉም፣ ዜማ ቤት አላለፉም፣ መጽሐፍ ቤት አላለፉም፣ በጉባኤ ቤት አላለፉም ራሱ። ስለዚህ በጉባኤ ቤት ያለፈ ሰው ማንኛውም አሁን ለምሳሌ ዲያቆን ዘማርያም የሚባል ልጅ አለ፣ ቴዲ ዘማርያም ነው ምናምን የሚባል ልጅ አለ። አሁን እሱ ዲያቆን ነበረ ነው። ዲያቆን መዝሙር ያሬድ ነው ምናምን ይባላል። አሁን እነሱ ብጠይቃቸው ገድል አትቀበሉም ወይ አሁን የተጠቀሰው ጥቅስ አትቀበሉም ወይ ብለህ ብትላቸው እንቀበላለን ነው የሚሉት። ስለዚህ ዋናው ነገር ምንድነው? አንተ ገድልም አትቀበል እንቀበላለን የሚሉና ከዚህ ከአምስቱ አዕማደ ምስጢራት ጋር አንድ ላይ ያያያዙ አንድ ያዳምጥ። ኦርቶዶክስ ቤተክርስቲያን ውስጥ አይደለም ሃይማኖት አበዋል። አትናቴዎስን ትቀበላለህ አንተ እንዴ? በጣም አትናቴዎስን አትቀበልም አንተ? ትቀበላለህ አትናቴዎስን? አውቀዋለሁ። እሺ እግዚአብሔር እጅ እግር አለው ብሎ አትናቴዎስ ቢናገር ትቀበለዋለህ? ይኸውልህ በደንብ እፎይ ሲያነብልህ የሰማሁት ልንገርህ። ትቀበላለህ ወይ ነው የጠየቁት? ትቀበላለህ? ሃይማኖት አበው ተጠቅሶ አትናቴዎስ እግዚአብሔር እጅ እግር አለው ብሎ ቢናገር ትቀበለዋለህ ወይስ አትቀበለውም? እግዚአብሔር እጅ እግር አለው ብሎ ቢል አልቀበለውም። ኦኬ አትናቴዎስን አትቀበልም ማለት ነው። እጅ እግር አለው ብሎ ከደመደመ አልቀበለውም። ግን አትናቴዎስ እንደዚህ እሺ የኒቂያ ጉባኤን እንዳለ 318ቱን ኤጲስቆጶሳትና ሊቃውንት ትቀበላለህ? 318 እቀበላለሁ። ኦኬ 318 አዎ እዛ ላይ ያሉት 318ቱ ሊቃውንት ያሉት ከዛ ውስጥ አትናቴዎስ ነው አንደኛው። 318ቱም በአንድ በወጥነት ሰለስቱ ምዕት የሚባሉት እግዚአብሔር አይኖች ጆሮዎች አሉት ብለው አስቀምጠዋል። የተቀረው ሁሉ ማለት እኔ ደግሞ እዚህ ጋር ነብላል ሃይማኖት አበው ሃይማኖት አበው 19 ቁጥር 33 ላይ በኤፌሶን ጉባኤ ተስማሙበትን አነብልሃል። ቆይ ታነብልኝ። ሃይማኖት አበው ነው የምታወጣልኝ አንተ። ሃይማኖት አበው ምዕራፍ 19 ቁጥር 33 ላይ ያወጣለት ይምራን። ያው ሃይማኖት አበው ይገልጣል። አንተ ደግሞ ታወጣና ታሳየናል። ምን ብዬንማ ምን ላውጣና ላሳይ? ከሃይማኖት አበው ውስጥ ምን ብለው እንዳስተማሩ ታሳየናል። ሃይማኖት አበው ላይ ነው መቼም ያለው የኮንሰንሰስ ኦፍ ፓተርንስ የሚባል ነገር አለ። የአባቶች ወጥ ትምህርት ያለው ሃይማኖት አበው ላይ ነው። ይምራን አለ ይምራን። እሺ ሃይማኖት አበው ላይ ያወጣለት ምዕራፍ 19 ቁጥር 33 ላይ እነማን እንደሚናገሩ መጀመሪያ ያወጣለት። ሰለስቱ ምዕት ይላል። ሰለስቱ ምዕት ማለት 318ቱ ሊቃውንት ናቸው። በዚህ ምንም ጥርጥር አይገባህም። ጉግል ላይ ከፈለክ ሰለስቱ ምዕት ማን ናቸው ብለህ መግባት ትችላለህ። እኔ ያነበብኩት ስለማቅ እኔ ካነበብኩት እነግርሃለሁ። ግን እቺ አሁን አንተ ይልክ ትነግረኛለህ። ወይ ስማ አንዴ ተረጋጋ እንጂ። ኧረ ተረጋጋ። የመንፈስ ፍሬ ይኑርህ። የመንፈስ ፍሬ አንደኛው ትዕግስት ነው። ብቻ ልንገራ እኔ ነው። አንዴ ይውጣና ነው ታወራለህ። አትቁነጥነጥ። እኔ ነገር ይዘህብኝ እንዳትመጣ። ነይ አይ ሬስትለስ ሆንክ። አንዴ የመንፈስ ፍሬ ያለበት ሰው ረጋ ይላል። እሺ ምን ሰለስቱ ምዕት እሺ ምን ይላል? ያንብበው። ይኸውልህ ሐዋርያት ለሰበሰቡት ቤተክርስቲያን ልጆች ይልቁንም በውስጧ ለሚኖሩት ተጋዳን መነኩሳት ሕይወታቸው እንዲህ አምነው ይኖሩ እንደነበረ ልጆቻቸውን ያስተምሩ ይገባል። እኔ ካላደረግ ክርስቲያን አይደለም ከሚለው በፊት ምን አሉት? ሰለስቱ ምዕት ምንድነው ያሉት? ለእግዚአብሔር አይኖች። ይሄ መጽሐፍ የአትናቴዎስ ነው። ሃይማኖት አበው ሰለስቱ ምዕት ናቸው ያስተማሩት። አትናቴዎስ የጻፈውን አምጣ። መጀመሪያ የአትናቴዎስን አልቀበልም ስላልከኝ ሰለስቱ ምዕት ጋር መጥቼላለሁ። እዚህ እነሱን ልጨርስና ወደዛ እሄዳለሁ። የአትናቴዎስን ቆይ አሁን ይሄንን እንጨርሳ ለማስረዳት ቅድም አትናቴዎስ ቴዳ ምን ሆነሃል? ሬስትለስ ሆንክ እኮ መንፈሳዊነት እኮ ነው የምናወራው፣ ፖለቲካ አይደለም እዚህ ጋር ያለው። ስለዚህ ሃይማኖት አበው ምዕራፍ 19 ቁጥር 33 ላይ 318ቱ የኒቂያ ጉባኤ የነበሩት ለእግዚአብሔር አይኖች ጆሮዎች እንዳሉት መጽሐፍ የተናገረው ሁሉ እና የቀሩት እንዳሉት ሁሉ ስለ እግዚአብሔር የተነገረ ሁሉ የታመነን እውነተኛውን እንዳምናለን፣ ነገር ግን አይመረመርም አይታሰብም አሉ። ከሰው ጋር የሚመረመር ከሰው ጋር የሚነጻጸር አይደለም እንጂ ለእግዚአብሔር አሉት ሁሉ ነገር ብለው ነው ያስቀመጡት። 318ቱ ሊቃውንት ተሳስተዋል ወይስ አልተሳሳቱም? 318ቱም ሊቃውንት በተለያየ ጊዜ ተቀምጠው ከተናገሩት መካከል እኔ አሁን እዚህ ጋር ነው። ይሄን መልስልኝና መጀመሪያ ወደ አንተ ትሄዳለህ። ይሄን መልስልኝ። ይሄ የተናገሩት ነገር ትክክል ነው ወይስ አይደለም? አሁን የተናገሩት የምትለው አሁን እዚህ ጋር ያነበብከው ነው። እዚህ ጋር የምታነበው 318ቱ ሊቃውንት ሰለስቱ ምዕት ከላይ እንትን እናውጣለት፣ ከላይ አውጣለት ኢምራን። ሰለስቱ ምዕት ይታያል። ሰለስቱ ምዕት የተናገረ ሰለስቱ ምዕት ማለት በግዕዝ 318ቱ ሊቃውንት ኒቂያ ጉባኤ ላይ የተሰበሰቡት በአጠቃላይ ያጸደቁት ምንድነው? እነዛ ሰዎች ተሳስተዋል ካልከኝ ለእግዚአብሔር አይኖች ጆሮች እንዳሉት መጽሐፍ የተናገረው እና የቀሩት ማለትም እጅ እግር ምናምን የሚባሉት እንዳሉት ስለ እግዚአብሔር የተነገረ ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም አይታሰብም ማለት እንዴት ከሰው ጋር ታነጻጽረውም እንጂ አሉት ብሎ ነው ያስቀመጡት።
እንደዛ አይደለም ሊሉ የፈለጉት። ምክንያቱም ለመሰለክ እዚህ ጋር አሁን እኔ ሳነብልህ ሜታፎሪካል ላንጉጅ ናቸው። እዛ ስለ እግዚአብሔር አላሉም። እንደዛ ሜታፎሪካል ሳይሆን ቃል በቃል አለው ብሎ ነው ያስቀመጡት። ሜታፎሪካል ነው ብለው ያስተማሩበትን አንተ ከሃይማኖት አውጣና ሳየኝ። ይሄው እዚህ ጋር እኮ እያነበብኩልህ እኮ ነው። አላለም። እንደዛ አይልም። ሜታፎሪካል አይልም። አሉት ነው የተባለው። አሉት ለእግዚአብሔር አይኖች ጆሮዎች እንዳሉት መጽሐፍ የተናገሩት ሁሉ እና የቀሩት ሁሉ እንዳሉት ስለ እግዚአብሔር የተነገረው ሁሉ የታመነ ነው፣ እውነተኛ እንደሆነ እናምናለን። እኔ ግን ከዚህ ከጉባኤዎቹ መካከል ምንድነው እንደውም የሚለው እንግሊዘኛውን ነው የማነብልህ እዚህ ጋራ እኔ አሁን አልጠየኩም። መጀመሪያ እንጨርስ። ለፍርድ አትሁን፣ አትፈር። አትናቴዎስ ደግሞ ያለበትን ደግሞ እሰጥህና ከዛ በኋላ ነው የምንሄደው። እስኪ አትናቴዎስን አምጣልኝ። እሺ አትናቴዎስ ደግሞ ምዕራፍ 28 ታውጣና ታሳየናለህ። እሱን ስትገረፍ ታወራዋለህ። ይደርሳል። አይዞህ። አይነጋ መስሏል። ሃይማኖተ አበው ምዕራፍ 28 ቁጥር 30 ላይ አብሽር። ለፈገግታ ያክል ነው። እሺ አትናቴዎስ ቃል በቃል እግዚአብሔር መለኮት ቆይ እንጂ እዚህ ጋር ይሄው ከዚህ ጋር ተስማማልኛል። ቆይ አንዴ ተረጋጋ። ምንድነው እንደዚህ ሬስትለስ የሆንከው? እንደዚህ ተቆነጠነስከው ምንድነው? እሺ ሃይማኖተ አበው ምዕራፍ 28 ቁጥር 30 ላይ ተማማረን እኮ ነው። ስድብ ምን ያደርጋል እኮ ተቆነጠነትከ። ተረጋጋ ነው ያልኩህ። መረጋጋት ትንሽ ይጎልሃል። ስድብም ካልተጨመረ አይጣፍጥም። ኖ ተረጋጋ ነው የተባልኩህ እኮ። አትቁንጥነት ሬስትለስ አትሁን ነው እያልኩ ያለሁት። እሺ 30 ላይ ስትቁንጥነት ምን ላድርግ? ብጮህብኝ አትጮህ እኮ ነው። ሌላ ምን ልል እችላለሁ? እሺ አሁን ሂድ 28 30 ላይ ሂድ። ምን ይላል? ማን ነው ይሄንን እየተናገረ ያለው? እዚህ ጋር ማን ነው እየተናገረ ያለው? ምን መጽሐፍ እንዳመጣ አላውቅም። እንግዲህ ሃይማኖተ አበው ላይ ነው የከፈተልህ። መጽሐፍ ነው የከፈተልህ። ይኸው ሃይማኖተ አበው ላይ ማለት የአባቶች ሃይማኖት ማለት ነው። አባቶች የሚያምኑት የነበረው ተብሎ አትናቴዎስ ነው እየተናገረ ያለው። አትናቴዎስ ካለ አትናቴዎስ ነው። ማለት ማለት ነው የአትናቴዎስ። እሺ ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈ ሁሉ የታመነና የተረዳ ነው። የተነገረው ሁሉ አለው። የተነገረው ነገር ሁሉ አለው። ነገር ግን አይመረመርም፣ አይታወቅም። ዛትሚስ አልተገለጸ ምን እንደሆነ። ነገር ግን ከፊያው ወይም እንዴት ነው እጁ፣ እንዴት ነው እግሩ፣ እንዴት ነው ጆሮ፣ እንዴት ነው አይኑ የሚለው ነገር አይመረመርም፣ አይታወቅም። ራሱ የተገለጸ ነገር ስለሌለ ማለት ነው። ስለዚህ ምን አለ? እግዚአብሔር በከበረ መጽሐፍት የተጻፈ የታመነ ነው። የተነገረው ሁሉ አለው። ስለዚህ እግዚአብሔር እጅ አለው፣ እግር አለው፣ ጆሮ አለው እያለ ነው ያስተማሩት። በቃ እሺ ዝም በል። የኔንም ተማራ ይኸውልህ፣ የኔንም ደግሞ አዳምጠኝና አድማጮቻችን። ኦኬ። ስለዚህ አሁን በአትናቴዎስ ላንብብልህ። አዳምጠኝ። የአትናቴዎስ ላንብባኔም ክፈት። ማንበብ አይደለም የምፈልገው። ክፈት። ከየት እንዳገኘው ይሄው ከጎግል ላይ ከነ ሶርሱ ነው የማመጣው። ከጎግል አይደለም ሶርሱ። መጽሐፍ ምን የሚለው የአትናቴዎስ መጽሐፍ አይደል? ሶርሱ ይኸው እዚህ ጋር ሶርሱን እነግርሃለሁ። ምን የሚል መጽሐፉ? የአትናቴዎስ ምን የሚለው መጽሐፉ? 5 መጽሐፎች አሉት። 5 የትኛው? ቆይ አዳምጠኛ። ቆይ ቀስ በል። በትልቁ አድርጉት አንዴ። አትሄዳ። አይ እንደዚህማ የለም እኮ። እስቲ በትልቁ ያርጉና ቆይ አውጣ። አይ እንደዚህ ማለት ሳይሰራ ያሳያ መጽሐፉን ይኸውልህ፣ ላንብብልህ። አውጣና ሳየን እኮ ነው። አታንብብልን፣ አውጣው። ኦርቶዶክስ ቅዱስ አትናቴዎስ ዘ ቦዲ ኦፍ ጋድ ይላል። አዳምጠኝ። አውጣና አሳየን ነው እያልን ያለው። አውጣው። ክፈተው። ምን አድርጌ ላሳይክ? ክፈተው የምታነበውን እንዴት እንደሚታይ ባላቅም ይታያል። ይኸውልህ መጽሐፍ ክፈተው። ይታያል። ይታለ። አልከፈትከውም። ማንን ነው የምታታልለው? እንዴት አድርጌ ላሳይህ? ቆይ እስኪ እዚህ ጋር ይታያል። እንደዚህ ቆይ በል። ይኸውልህ ይታያል መጽሐፍ። የት አለ መጽሐፉን? ንገረኝ፣ ስሙን ንገረኝ። መጽሐፉን የአትናቴዎስ 5 መጽሐፎች አሉ። ማን የሚለው መጽሐፉ ነው? ቅዱስ አትናቴዎስ ዘ ቦዲ ኦፍ ጋድ ይላል መጽሐፉ። የተጠየቀው ጥያቄ መጽሐፉ የአትናቴዎስ መጽሐፍ ምን የሚለው መጽሐፍ ነው? ንገረኝ፣ እኔ ላውጣልህ። ምን የሚለው መጽሐፉ ነው? ቆይ አዳምጠኝ። ይሄው እዚህ ጋር ምን የሚለው መጽሐፉ ነው? የአትናቴዎስ መጽሐፍ የትኛው መጽሐፍ ነው? ንገረኝ። ቆይ በደንብ ላሳ። ይኸውልህ ታያል። ኤሌክትሪክ ኦርቶዶክስ የሚለውን አየው።
አረ ኤሌክትሪክ ኦርቶዶክስ አንብቦ መጽሐፉን በቃ ይሄ መጽሐፉ ይሄ ነው። አልከፈትክም እኮ ነው መጀመሪያ አልከፈትክም። ኤሌክትሪክ ኦርቶዶክስ ይላል ሳንት ኢምራን ሳንት አትናቴዎስ ይቅርታና ከትልቅ ይቅርታ ጋር እንደዚህ አይነት ጤነኛ ነገር አይደለም። አሁን አይታየም ወይ እንዳትወሽ አይታየም አይደለም አልከፈትከውም እኮ ነው የምልህ። አይታየም ማለት ነው ልክፈትልህ። እሺ ልክፈትልህ ደግሞ ወይ ይኸውልህ ይታያል። ላምበል አንተ ነው የምትታየው አትታይማ። ኧረ ይሄ ጤነኛ ነው እንዴ? አይታይም አትታይም። መጀመሪያ መታየትና አለመታየን ማነው ቴዳ አረጋግጥ መጀመሪያ። አልቻልኩበት ይሆናል። እሺ ሶሪ። መጽሐፉን ንገረን፣ ስሙን ንገረን። ኤሌክትሪክ ኦርቶዶክስ ይላል ሳንት አትናቴዎስ እንደጻፈው። ኤሌክትሪክ ሂድ ጎግል ውስጥ ግባና ኖ ማን የሚለው መጽሐፉ ነው የተጠየቀው? ኤሌክትሪክ ኦርቶዶክስ ነው የሚለው የመጽሐፉ አርዕስት። ቅዱስ አትናቴዎስ ነው የጻፈው። የተጠየቀው ጥያቄ አትናቴዎስ የጻፈው መጽሐፍ ነው የፈለገው እኮ። ኤሌክትሪክ ኦርቶዶክስ እና ባይ ሳንት አትናቴዎስ ይላል። አይ እንደዛ የሚባል መጽሐፍ የለውም። አውጣው የሚል መጽሐፍ የለውም እኮ። አረ ስልክህ ላይ አትገባም? በስልክህ አታውቀውም? የተጠየቀው ጥያቄ የአትናቴዎስ መጽሐፍ የትኛው መጽሐፍ ነው ብለህ ተጠየቅ። አትናቴዎስ ኤሌክትሪክ ኦርቶዶክስ ብሎ የጻፈው ባይ ሳንት አትናቴዎስ አልኩህ እኮ። እሺ እስቲ መጽሐፉን ክፈተው እስቲ ምን ላይ ነው ያለው? ክፈተው መጽሐፉን። ኒው አድቨንት ላይ ነው ያለው መጽሐፉ። የለም ግባ ኤሌክትሪክ ኦርቶዶክስ ብለህ ግባ። በቃ ላንብብልህ እንዳላነብ ለምን አፌን ዘጋኝ? አውጣው እኮ ነው የምልህ። ካላወጣው አስቸጋሪ ነው። አረ ቆይ ተረጋጋ። ምን ሆነ ነው ቴዳ? መጽሐፉ ምን ላይ ነው ያለው? መጽሐፉ ምን ላይ ነው ያለው? ምን ብዬ ልበልክ? ኒው አድቨንት ላይ ነው ያለው። የአባቶች አንዴ ቴዳ ምን ሆነሃል? የአባቶች መጽሐፍ የት ነው ያለው ታውቃለህ? ኒው አድቨንት ላይ ነው አይደል ያለው? አዎ እኔ ግን የአትናቴዎስን መጽሐፎች ነው እያነበብኩልህ ያለሁት። የአትናቴዎስ የጻፋቸው መጽሐፍ እኮ የአትናቴዎስ መጽሐፍ ኒው አድቨንት ላይ እንደታገኘው ምን የሚል መጽሐፍ ነው አልኩ። እኔ የማነበው መጽሐፍ ኤሌክትሪክ ኦርቶዶክስ ሳንት አትናቴዎስ አባውት ዘ ቦዲ ኦፍ ክራይስት ይላል። ዘ ቦዲ ኦፍ ጋድ እኮ ያንን እኮ የጻፈው እኮ ሌላ ሰው ነው የጻፈው እንጂ እንደዛ የሚባል መጽሐፍ አትናቴዎስ የለውም ነው የምልህ። ሄዳ ካለ አውጣና አሳየን። እንግዲህ ሌላም ሰው የጻፈው እኔ ግን ያነበብኩት መጽሐፍ እሱ። አዎ ከሌላ ሰው የጻፈው ነው አትናቴዎስ አለ ብሎ የጻፈው ግን እኛ ደግሞ የፈለግነው የአትናቴዎስ መጽሐፎች አሉ። የአትናቴዎስን ሐሳብ አትፈልግም? የአትናቴዎስ አይደለም እኮ እሱ ማውጣት የምችለው ከአትናቴዎስ ስታገኘው ነው። እኛ የፈለግነው ከአትናቴዎስ ነው፣ ከጎግል አይደለም የፈለግነው። አትናቴዎስ ከጻፋቸው መጽሐፍቶች ውስጥ ከአምስቱ መጽሐፍት ውስጥ አንደኛው ይሄ ነው ብለህ ከዛ መጽሐፍ ምዕራፍና ቁጥር አውጣና ታየኝ። አንብብልህ ከፈለግ ቅዱስ አትናቴዎስ እንትናም አንብቦለታል እኮ ማነው እፎይም ለእሱ አንብቦለታል። ቅዱስ አትናቴዎስ እግዚአብሔር መንፈስ ነው የሚለው እንጂ አሁን አንተ ያነበብከውን አይልም። ኢምራን አዎ አረ ያልተሸወድኩም። እናንተ ያላችሁት ብቻ ነው እውነት የሚሆነው። ለአንብባው እሺ አትናቴዎስን ሐሳብ ፈቀድልኝ። አረ በእናትህ አትናቴዎስ በምንም ታሪክ እግዚአብሔር ሰው ቦዲ ያለው ብሎ አይልም። እመነኝ በምንም ታሪክ። እኔ ቅዱስ አትናቴዎስ በ315 ዓመተ 25 ዓመተ ምህረት የነበረ አሌክሳንድሪያ ውስጥ የነበረ ሰው እኮ ነው። 27ቱን መጽሐፎች እኮ እሱ ነው ጥራዝን ሰጠን። ተው እናት እንደዚህ ብላ አታውራ። ብታቅ ኖሮ ክፉ እንዳታናግረኝ በእናትህ። እንደሱ አይባልም በእናትህ። ክርክር ላይ ቀድመህ ታታቅ ስትቀር አላህ ፊት አለው እግር አለው እያላችሁ እኛ ታውቃለህ ትለኛለህ። ወይ ቴዳ አሁን ይኸውልህ ወደ ሌላ ነገር አትግባ። አትናቴዎስ ይኸውልህ አትናቴዎስ ያሉ መጽሐፍ ኧረ ቆይ አንዴ ቴዳ አንዴ ኧረ ተው አንዴ አትናቴዎስ ያላቸው መጽሐፍት ልንገርህ። እኔ የማውቀው አንተ አሁን ከምትመለከቱት ኦን ዘ ኢንካርኔሽን ኦፍ ዘ ወርድ የሚባል አንድ መጽሐፍ አለው። አጌኒስት ዘ ሄተን ኮንትራጀንትን የሚባል መጽሐፍ አለው። ፎር ዲስኮርስ አጌኒስት አሪያን የሚባል መጽሐፍ አለው። ላይፍ ኦፍ ሴንት አንቶኒ የሚል ወይም ስለ አባ አንጦስ የጻፈበት መጽሐፍ አለው። ዲፌንስ ኦፍ ናይሲያ ዴፊኒሽን የሚል መጽሐፍ አለው። ዲፌንስ አጌንስት ዘ አሪያን የሚል መጽሐፍ አለው። ሌተር ኦፍ
ሴርፓን እና ፌስታል ሌተርስ የሚባሉ አሉ። ከነዚህ መጽሐፍቶች ውስጥ የትኛው መጽሐፍ ላይ ነው እንደዚህ አይነት ነገር ያለው? አሁን ያልከው ያለው ነው ጥያቄው። እኔ ያነበብኩልህ አሁን ኤሌክትሪክ ኦርቶዶክስ የሚባለው ነው። ሌላ መጽሐፍ የለም፣ እንደዚህ የሚባል መጽሐፍ የለውም እኮ አትናቴዎስ የለውም። እንደዚህ ሌላ መጽሐፍ ስለ አትናቴዎስ አይቼ ባላቅም አምስቱን የአትናቴዎስ መጽሐፎች እነዚህ ናቸው። አትናቴዎስ ስለ ኢንካርኔሽን የጻፈውን አንብቤዋለሁ። ከዚህ በፊት የነበሩትን አሁን አንተ የምትለው መጽሐፍ እነዚህ መጽሐፍት ውስጥ የሉም፣ አይታወቁም። ራሱ እኔ መጽሐፍቶቹን ስለማውቃቸው ነው የአትናቴዎስን መጽሐፍ። ኢምራን ቀጥል እኮ ኢንካርኔሽን የሚለው መጽሐፍ አንብቤዋለሁ እኔ። እሱ አይደለም የምጠይቀው። አሁን አንተ ያልከው ስለ እግዚአብሔር አካላት ብለህ ያልክበትን ከአትናቴዎስን መጽሐፍ ሳንልክ የአትናቴዎስን ሐሳብ ሳነበው አንድም ቦታ እግዚአብሔር አካል አለው አይልም፣ ስፕሪት ነው የሚለው። ኢምራን ቀጥል። ኢምራንና ፋሩቅ ቀጥል። ይሄ ነው እንደማወራው ነው የተማርኩ መስሎኝ ነው። እሺ ኦኬ፣ እሺ በቃ አንድ ቸርች ሴንትን የጠቀስከው እንጂ እኛ የወራና እንደሞ ያለነው ማለት ነው የቤተክርስቲያን አባት የሆነውን አትናቴስን ነው። ኦኬ ከነዚህ መጽሐፍት ውስጥ ነው አሁን እኛ እነዚህ መጽሐፍ ማውጣት እንችላለን። ገባ ምዕራፍና ቁጥርም ስላላቸው ተሄዳ እዚህ ውስጥ ቢኖር ኖሮ እኛም ማየት እንችላለን። እንደዛ ብሎ ያስተማረበትን ነው። አንተ ግን ይሄንን ማውጣት አትችልም ማለት ነው። ሰላም አለይኩም ኡስታዝ። አትናቴዎስ በ325 ራሱ የነበረው የኒቅያ ጉባኤ ላይ የኒቅያ ጉባኤ ነው 325 ላይ ነው ያልኩ እንጂ በሶስተኛው ክፍለ ዘመን አራዳም ተረጋጋ ተሄዳ ኡስታዝ ምን ነው ተረጋጋ። እኛ ስንተኛው ክፍለ ዘመን ላይ ነው አይደለም በ325 በኒቅያ ጉባኤ ላይ አይደለም። አሁን እሱ አሁን ያ ጓደኛ አሁን ያወራው እኮ ሌላ ነገር ያ እንዴት ታውቃለህ? ቴዎሎጂ እኮ የተማረ ነው። ስለ ጥንቱ አትናቴዎስ እኮ ጥንቱ አትናቴዎስ እኮ ይሄ ነው እኮ 325 ላይ የነበረው ነው ጥንቱ አትናቴዎስ ይሄ ነው። አዲስ ቅዱስ አትናቴዎስ ነው ይላል እኮ አጠገብ ያለው ጓደኛ ሌላ ነው እኮ ሌላ ነው እኮ አለ እኮ ቅዱስ አትናቴዎስ። እኛ ምንድነው የመጀመሪያ የነበረውን አትናቴዎስ ነው እያወራን ያለነው እኮ እሱ እንደዛ ብሎ አላስተማረም ነው ያልኩ። እንዴ ስማ አትናቴዎስ ማለት እኮ ጉባኤው ላይ የነበረ ሰው እኮ ነው። ጉባኤው ምንድነው የሚለው እኮ እሱ መጽሐፍቱ እነዚህ ናቸው። እነዚህ መጽሐፍት ውስጥ የታለ ነው እየጠየቅን ያለ ነው። ኦኬ ፋሩቅ ቀጥል። ይቅርታ አፉ በለኝ አቋረጥኩ። ግን ከዚህ ጋር ተያይዞ ፋሩቅ ሰማለሁ። አንደኛ ቆይ እንትና ማን ነው ቴዳ መሰለኝ ስሙ ብዙ በረጅሙ እንትና አይታየው። ኤሌክትሪክ አይደለም ኤክሌክቲክ መሰለኝ ኤክሌክቲክ ቲንክ ካልተሳሳትኩኝ ኤክሌክቲክ ኦርቶዶክስ መሰለኝ መጽሐፉ ስም ራሱ መጽሐፉ መጥቀስ የፈለገው ፕላስ የቅዱስ አውግስጢኖስን አንደርስታንዲንግ ነው ማለት ነው። የአትናቴዎስን አንደርስታንዲንግ አስቀምጣለሁ ብሎ ነው ሌላ ጸሐፊ ነው የጻፈው። አሁን እየጠቀስከ ያለው እየጠየቅክ ያለው ከአትናቴዎስ መጽሐፍ ነው። ማንም ጻፈው ብቻ ስለ አትናቴዎስ አንብቤያለሁ። ሐሳቡ ግን እንትና ነው ላይክ ምን መሰለ ኤክሌክቲክ ነው የሚለው መጽሐፉ ኤክሌክቲክ ኦርቶዶክስ ነው አይደለም ስፒሪት ነው የሚለው እሱ አትናቴዎስ ሐሳቡ መጽሐፉ ኤሌክትሪክ ኦርቶዶክስ ኤክሌክቲክ ሲ ሳይለንት ነው። አዎ እንትኑ ራሱ ማለት ነው በራሱ እና ማን ነው የሚለው ጸሐፊው በራሱ የሴንት ኦግስቲን ማነው አትናቴዎስ አንደርስታንዲንግ ነው አይ ቲንክ መጽሐፉ በራሱ መጽሐፉን አንብበኳል ነው አይ መጽሐፉ በራሱ እንደዛ ነው አንብበኳል ነው ቆይ ባይዘው ማንንም ይጻፈው ግን አድርጎ ማንንም እኮ ሰው የ21ኛው ክፍለ ዘመን ላይ ያለው ማንኛውም ሰው ሰርች አድርጎ ቼክ ሊያደርገው የሚችለው ነገር ነው። አልቪን ምናምን ነው አሁን ቼክ ላረኝ እንደውም እንደተባበረ ብዬ እኮ ቼክ ላደርግ ሄድኩኝ። እኔ እንዲህ የሚባል የአትናቴዎስ መጽሐፍ ሰምቼ አላውቅም። ኡስታዝ ወሂድም እዚህ ያለ ፋሩቅም አለ እንትና ፋሩቅ ካሜራ ክፈትና ሰርች አድርገለት ነሲ ፋሩቅ ካሜራ ክፈትና ሰርች አድርገለት
ኤክሌክቲክ ኦርቶዶክስ አልቪን ኤፍ ኪሜል ነው ምናምን ነው የሚለው ስሙ ራሱ አይ ቲንክ አልቪን ኤፍ ኪሜል ያሳይ አንተ ማለት የፈለከው ነው። እኛ እኮ ልንረዳ እየሞከርን ነው እኮ ጊዜ ሰጥቶ እኮ ወይ ደግሞ ኡስታዝ ሄደም ሲያወራ የነበረው ምናምን እንዲህ እንድትረዳ ነው ለአንተ ተብሎ ነው። ገብቶሃል ቴዳይ እና አንተ ኢንቴንሽን እንትን በልና አስተካክልና እኮ ቴዳይ ለሱ አይደለም። ቆይ ተረጋጋ። ቆይ አንዴ እስቲ የቱ ጋር ነው አሁን ጥያቄው? ግን አንተ ሜንሽን ያረከው መጽሐፍ አለ። እስቲ አራቱን ጉባኤ አንብበው በምን ላይ ነው የተስማሙት? ቆይ አትናቲዮስ እንደዛ ያለ አትናቲዮስ እኮ ማለት አንድ ግለሰብ እኮ ነው። ኧረ እባክህን ቆይ ሰውዬ አዳምጠን፣ ጉባኤ እኮ ነው። እግዚአብሔር መንፈስ ነው። አዳምጠን ምን ማለት እንደፈለግን ተረዳ። መጀመሪያ እየሰማህን እኮ አይደለም። አት ፈርስት ፕሌስ አንተ ማለት የፈለግከው መጀመሪያ እንጨርስ። አሁን ነጥብ ላይ ነጥብ እየደረብክ ነው። የሆነ ሰዓት ትነሳና አትናቲዮስ መች ነበር የነበረው ትላለህ። የሆነ ሰዓት ትነሳና አራቱ መጽሐፍት ናን ትላለህ። ግን እንደማመጥ እንጂ ብራዘር አንተ ማለት የፈለግከው ይሄኛው መሰለኝ አይተዋል። ኤክሌክቲክ ኦርቶዶክስ ኢዝ ኤ ቴዎሎጂካል ብሎግ ራን ባይ ኤፍአር ማን እንደሆነ አላውቅም። አይዳን ኪሚል ፎከሲንግ ኦን ፓትሪስቲክ ዩኒቨርሳሊዝም ይላል። አንተ ማለት የፈለግከው ይሄንን ነው እና በክርስቶስ ስጋ ጋር ተያይዞ አይ ቲንክ ተያይዞ የጻፈው መጽሐፍ አለ። ይሄን ኤክሌክቲክ ኦርቶዶክስ አይ ቲንክ ብሎግ ነገር ነው መሰለኝ። መጽሐፍ ራሱ አይመስለኝም ብሎግ መሰለኝ። የሆነ ብሎግ አተሞ ሲሰጡ መጽሐፍ መስሎ ነው። መጽሐፍ አይደለም። ቤዚካሊ ኤክሌክቲክ ኦርቶዶክስ ይሄኛው ነው አንተ እየወሰድክ ያለው። ኡስታዝ ዘይድ እየጠየቀ ያለው ደግሞ መጽሐፍ ነው። የሆነ ሰው መጥቶ አንደርስታንዲንግ ያለህን ነገር ሳይሆን እስቲ አንደርስታንዲንጉን በራሱ ከራሱ መጽሐፍ እንወስድ ያለህ ነው። እስቲ እኮ አሁን እኛ አውግስቲኖስን ማነው አትናቲዮስን የፈለግነው እኛ አንተን አይደለም። ይሄ የአንድ ብሎግ ራነር አይደለም የፈለግነው። ያን ራን የሚያደርግ ሰው አይደለም የፈለግነው። አትናቲዮስን የፈለግነው አለይኩም ሰላም ታይቆት ኡስታዝ ቀጥሉ። እግዚአብሔር መንፈስም ቢሆንም አካል አለው ብሎ እኮ ተናግሯል። አካል አለ ቦዲ አለው ብሎ ተናግሯል ራሱ አይደል? እንደ አገኒስት ፕራክሲስ ቱርቱሊያ ምዕራፍ 7 እስቲ ክፈትልን ፋሩክ ካለ እስቲ ካለ እስቲ እንትን በለው ክፈተው ከቻልክ መጽሐፍ ሄኖክ ላይም አለ። እስኪ እዛ ቸክ አድርግልን። አገኒስት ፕራክሲስ ቱርቱሊያ ምዕራፍ 7 ዛሬ ቦዲ ያለው እያለ ይናገራል። መንፈስም ቢሆን ቦዲ ያለው እያለ የሚናገርበት አግባብ አለ። እሱ ሌላ ነው። እሱ ምዕራፍ 7 ኖ አይ እኔ እኮ ፊዚካል አሁን ስለ ፊዚካል አይደለም ያወራነው። እኛ ያወራን ያለው እጅግር ስለሚባል ነው። እጅግር አለው ማለት በእኛም እኮ ፊዚካል አለው ብለን አናምንም። በኢስላም አስተምሮትም ወይ ቦዲ ወይም ደግሞ ጀሰድ አለው ብለን አናምንም። ሜታፎሪካል አይልም። እንደዛ ብሎ ያስተማረ የለም። እንደዛ ብሎ ያስተማረ የለም። እጅግር ማለት መለኮታዊ ነው። እኛ የምንለው ምንድነው? ይኸውልህ ኧረ አትደራረብ ስታወራ ይሄ መሰረታዊ ችግር ነው። ስታወራ አትደራረብ ነው። አይ እንደው ትምህርት እንደ ተማሪ ታች ያለው ሰው ትምህርት እንዲያገኝ ብለን አገኘው ፋሩቄ ለአንተ የሆነ ሙስታዝ ገኝ ይሄ ለአንተ ግን የማይመጠን ሰው ኧረ እንትን በለቀቀ ከታች ይቀመጥ በቃ ምንም ከነ ማይማር ከሆነ እሺ ፋሩቅ አንድ ያውጣላቸው ለህዝቡ አውጣላቸውና ምዕራፍ 7 ላይ ማለት ነው መጨረሻ አካባቢ ላይ ይታያል። መጨረሻ አካባቢ ላይ እንደዛ ነው የሚለው for who will deny that God is a body ከሚለው ጀምረ እሺ አንብበው።
ካይንድስ ኢትስ ኦን ፎርም የሚል የለው ዘለ ከላይ ከላይ አለ ለሷ ኢትስ ኦን ፎርም ይላል ፎርም አለው ይላል ፈጣሪ። ስለዚህ አካል መኖሩን እንትን አላለም ራሱ የቱርቱሊያ ራሱ በዚህ መልኩ ነው ያስቀመጠው። በነገራችን ላይ ይሄ የሁሉም ወጥ አመለካከት ነው ማለት አይደለም። ቦዲ ያለው ራሱ ብሎ ያስቀምጠዋል። ነገር ግን ይሄ አይን፣ እጅ፣ እግር ምናምን ስለሚባለው ነገር ላይ አይመረመርም መለኮታዊ ነው ብለው ነው የሚያምኑት እንጂ የለውም ብለው ዲና ያደረጉበት ነገር ማምጣት አይችሉም። መቼም አይችሉም ራሱ ማለት ነውና ከዛ አንፃር ነው መላእክት ራሳቸው እኮ መንፈስ ናቸው። መንፈስ ማለት ረቂቅና ምጡቅ ማለት እንጂ አካል የለውም ማለትም አይደለም። ዕብራውያን 1:14 ላይ እንደዛ ነው። መላእክት መናፍስት እንደሆኑ ይናገራል ማለት ነው። ልጁ ማድመጫውና ማዳመጫው ትንሽ የተደፈነም ስለሆነ ትንሽ አስቸጋሪ ነው። መሰረታዊ ችግር ነው አለመደማመጥ፣ መደራረብ። ቀጥሉ ኢንሻአላህ። ማጠቃለያ ነገር ስሩበት ወይ እኔ ልናገር አንዴ ማለት አሁን እናንተ ያወራችሁበት በሙሉ እንዳለኛም ጋር ማለት መጽሐፍ ሄኖክ ላይ አለ፣ ባይብል ላይ አለ ማለት። ሰላም አለይኩም። ላቋርጣችሁ አንዴ ማስ ሪፖርት እየተደረገ ስለሆነ እየተሰማ አይደለም ከታች፣ ለዛ ነው የገባሁት። ፉሊ የኡስታዝ ወይድ ብቻ ነው እየተሰማ ያለው ከታች ላለ ነው። ኦኬ አንተ ሚት እስቲ ከኔ ይሰማል ጋይስ? እስቲ ከታች ከይ የኔ ይሰማል አልኩ። ገስት ላይ እናንተ ልክ እሺ፣ ከታች ላላችሁ ይሰማችሁ አላንተ ማለት ከታች ላለን ግን የወሂድ ብቻ ነው የተሰማል ያለው። እስቲ ጋር አህመድ ይሰማችኋል? አሁን የማንን ይሰማል እያሉት? እሺ እኔ ይሰማችኋል? በቃ ጥሩ። እንዴ የሆነ ሚውት አድርጋችሁ ስትቆዩ ምናምን የሆነ ሰዓት እንደዚህ አይነት ባህሪ አምጥቶ ነበር ቲክቶክ። አይ ቲንክ ሪፖርት ባህሪ መሰለኝ ፕሮባብሊ። ለማንኛውም ኮፒ ሊንክ አድርጉ ያ ጀማ፣ ኮፒ ሊንክ አድርጉ። እሺ ፕላስ እዚህ ፎሎ አድርጓቸው እዚህ ያሉ ሰዎች እንዳረሱ እዚሁ ላስተውሳችሁ። ነቃ ነቃ ብሉ። ለሁሱ እኔ ኦሬዲ መናገር አይጠበቅብኝም። ሌሎችን ጃቢር አለ፣ ኢምሩ አለ፣ ኡስታዝ አቡ ማያ አለ፣ ወንድም ፋሩቅም አሉ። ፎሎ አድርጉ፣ በደንብ ፎሎ አድርጉ። እሺ ያኔ ከተሰማችሁ በቃ ጥሩ። ሃይሌ መሰለኝ እንትን አካውንቱን ቼክ ለማድረግ ራሱ አይመችም ስላችሁ ጊፍት ሰስፔንድ ስለተደረገ ለመንካት ራሱ አይመችም። አይ ሃይሌ ካልተሳትኩ ሰማኝ። እሺ እንትን ነው እኔ ትላንት ማውርተን ነበረ በዚህ ጉዳይ። ፈጣሪ እጅ አለው እግር አለው ግን በእጁ የሚያጨበጨበው ምናምን የሚል ነገር ኦልሬዲ እኔ በዚህ ጉዳይ እንኳን እስማማለሁ እሱ ጋር። ማለት ምን መሰለህ እኔ ኦርቶዶክስ ነኝ፣ ግን ፈጣሪ ያንጨበጨባል ምናምን ሳይሆን ፈጣሪ እጅ አለው። አሁን ለምሳሌ ትንቢተ ዳንኤል ላይ ራሱ ብትሄድ ማን ተቄስ ፋሬስ ብሎ ሲጽፍ ለንጉሱ እጅ ብቻ ነው የተጻፈው። የሆነ ጽሁፍ ነው ከሰማይ መጥቶ የሆነ እጅ ነው የጻፈው። ገብቷል? ሶ ፈጣሪ ፋይናሊ እጅ ጥፍር ምናምን ብለን በምን እንዴት እንደሚያጨበጭብ ምናምን እያልን የምንሄድበት ነገር የለም። ግን ሄኖክ ላይ ደግሞ ገልጾታል በጣም እዛ ላይ ፈጣሪ ያው ዙፋን እግር እንዳለው መረገጫው ዙፋኖቹ እሳት ምናምን እንደሆነ በኡራኤል መልአክ እየተጎበኘ አይቶታል በሰፊው እዛ። እና ግን አሁን ግን እኔ አንድ የምጠይቃችሁ ጥያቄዎች አሉኝ ለእናንተ ለእስልምና ማለት ነው። በጣም ብዙ ጥያቄ ጠይቄ ነበረ። አንዱ ጥያቄ ምንድነው እንትን ላይ ኢምራን 3:54 ላይ እነርሱም ተነኮሉ አላህም ተነኮለ ይላል። ማለት አላህ ተነኮለ ይላል ምን ለማለት ተፈልጎ ነው? አንደኛ ይሄ ነገር ማለት ነው። ሁለተኛ ደግሞ አላህ ሰዎችን እንዳያምኑ ልባቸውን አተመ ማለት ለምን እንደዛ ይደረጋል? ለሰው ልጅ ማለት ልባችን አሁን እኛ አተሙብን ነው ማለት ነው። ለምሳሌ ሙስሊምና ልክ ቢሆን ይሄ ነገር እስኪ ያብራሩልን። እሺ መልካም፣ ጥሩ፣ በጣም ጥሩ ሐሳብ ነው። የተባረከ ሐሳብ ነው። አይ ቲንክ ሁሱ ትልቅ ጉዳይ ሆነ አለ። ሁሱ አለ
ውሱ አለ ይሰማል። ቅድም ያወራንበት የነበረው አቋርጦ ስለነበር ኢንሻአላህ ስላልተመቸው አሁን ከተመቸው ኡስታዝ አቡ ሙአዊያ ተፈضل በኋላ ማለት ከጥያቄ መልስ በኋላ ሁሱ ካለ ኢንሻአላህ ማሜም አህመድም ወንድሜ ሄዱበት ኢንሻአላህ አፎን خير እንደዛ ከሆነ ሐቢቢ አንተ ጀምረውና ኢንሻአላህ ኦኬ እሺ አምጥቶጣ ከሆነ እንደዛ ከሆነ እሺ አንተም ብለው አስተናግረው እሺ አትፈርስ ፕሊዝ ይጀዛከላ እሺ ከመጨረሻው ጥያቄ ልጀምርና አላህ ልባቸው ላይ አተመ ይላል ስለዚህ አላህ ለምንድን ነው የሚያተመው ስለዚህ አላመነው እኛ እኮ አላህ አተመ ማም ይላሉ አንዴ ይሰማችኋል ይሰማል የኔ ይሰማል መጀማ አው ይላሉ እንዴ አው ይሰማል ነው አይሰማም ነው አሁን ይሰማል መሰለኝ አይ ቲንክ ኦኬ ይሰማል እሺ ልቀጥል አላህ ልባቸው ላይ አተመ ይላል ስለዚህ አላህ ልባቸው ላይ አተመ ቢሆን የሚል ጥያቄ ነው የተነሳው በጣም ግሩም የሆነ ጥያቄ ነው ግን ኃይሌ ሌላ ጊዜም እንድትይዘው ማለት ነው እኩል ነን ማለትም በእናንተም ቢሆን አለ ከዛ መልስ ላይ በስልምና ያለው ምሳሌ የዮሐንስ ወንጌል ምዕራፍ 12 ብሎ ያስቀምጣል በአይናቸው እንዳያዩ በልባቸው እንዳያስተውሉ እኔም እንዳልፈውሳቸው አይናቸውን አሳወረ ልባቸውን አደነደነ ስለዚህ መስማት አቃታቸው አለ በቃ አይና በኩል ከፈለክ ሄደህ ቼክ ማድረግ ትችላለህ ስለዚህ እግዚአብሔር አይናቸውን እንዳያዩ ጆሮአቸውን እንዳይሰሙ ያተመባቸዋል የሚል ነገር በእናንተም አለ ይሄን የተናገረው የዮሐንስ ወንጌል ጸሐፊ ነው ስለ ኢየሱስ ሲናገር ማለት ነው ስለዚህ እኛ በኢየሱስ ያላመን ነው እግዚአብሔር አትመውብን ቢሆን ይችላል ይሄን ትመልሰዋለህ በኋላ አሁን ግን ወደ እኔ ስመጣ መጀመሪያ አምላካችን ሰዎችን አይበድልም ቁርአን ላይ ምን አለ ወማ ካነ ረቡከ ቢዘላም ሊልዓቢድ አለ አላህ ሰዎችን አይበድልም ማለት ባሮቹን አይበድልም አላህ ፍትሃዊ አምላክ ነው ታዲያ በእስልምና ምን አስተምሯል ስንል ሂዳያውን ዶላለም ከአላህ ነው ብለን እናምናለን ወይም ደግሞ አንድ ሰው ሲመራ የሚመራ በአላህ ፍቃድ ነው ብለን እናምናለን አምላካችን ቁርአን ላይ ምን አለ ወለዚነ አመኑ ወለዚነ ፈሀደ አላሁ الذين آمنوا ይናገራል አላህ እነዚህ አመት መራቸው ይላል አላህ የሚመራው ያመኑትን ሰዎች ነው ስለዚህ አንተ መመራ ከፈለክ መጀመሪያ በልብህ ማመን አለብህ ስታምን አላህ ይመራሃል ማለት ነው እንዲሁም አንተ ከሃዲ ከሆንክ ምን ያደርጋል አላህ ክህደት ላይ ክህደት ይጨምርብሃል አላህ ክህደት ላይ ክህደት የጨመረብህ ያተመብህ ለምንድን ነው ካለ መጀመሪያ ከሃዲ ስለሆንክ ነው ማካችን ቁርአን ላይ ምን አለ ከማ ለም ይኡሚኑ ቢሂ አው ከማ ቃል መጀመሪያ ስላላመኑበት አተመባቸው ብሎ ይናገራል ስለዚህ አንድ ሰው ከሃዲ ከሆነ በክህደቱ የተነሳ አላህ ያተነበታል ነው ይሄ በሱ የተነሳ ነው አላህ መጀመሪያ መፍትሄ አቅርቦለታል ወይም ደግሞ እንዲመራ ሰጥቶታል እሱ ስላልተከተለ አምላካችን ቁርአን ላይ ምን አለ ወየዱልላሁ الظالمين ويفعل الله ما يشاء አላህ ከሃዲዎችን ያተነባቸው ያሳስታቸው ብሎ ያስቀምጣል ከሃዲዎችን ስለዚህ ከሃዲ ከሆነ አንድ ሰው አላህ ዱንያ ላይ ራሱ ይቀጣዋል ማለት ነው ግን አማኝ ከሆነ ደግሞ ይመራዋል ለዛ አምላካችን ቁርአን ላይ فهد الله الذين آمنوا አለ አላህ እነዚያው ያመኑትን መራቸዋል እንዲሁም ቀጥሎ ከጨለማ ወደ ብርሃን አወጣቸው ብሎ ብዙ ቦታዎች ላይ ይናገራል በዚህ አንፃር ነው የምናየው ማለት ነው ቀጥሎ ደግሞ አላህ አታለለ ወይም ደግሞ መክር የሚል ነገር አስቀመጠ መክር በምን ተቀመጠ ስንል አይሁዳውያን ማደም ምንድነው ኢሳን አለይሂ ሰላም ለመግደል እቅድ አወጡ አምላካችን ምን አደረገ ያንን እቅድ መለሰባቸው ወላሁ ኸይሩል ማኪሪን አላህ ከነሱ የበለጠ እቅድ አውጪ ነው እቅዱ ምንድን ነበረ ኢሳን አለይሂ ሰላም ማዳን ነበረ ስለዚህ አይሁዳውያን ለመግደል አሰቡ አላህ ደግሞ ከነሱ በላይ እቅዶባቸው ኢሳን አለይሂ ሰላም አተረፈ ማለት ነው በዚህ አንፃር የሚታይ ነው ይሄን ይመስላል ኡስታዝ አቡ ሙአያ ካለ ተፈضل ኢንሻአላህ ጀዛኩሙላሁ ኸይር ጀዛ ጀማዓተል ኸይር ነገ ጠዋትና ነገ 3 ሰዓት ላይ እንገናኛለን ያው የውይይት ጥሪ ቀርቧል እሱን የውይይት ጥሪ በደንብ አጋችሁ ሼር አድርጉ ጀዛኩሙላህ ያው ዳዕዋችን ይቀጥላል ሁላችሁም ከጎናችሁ ስላላችሁ አላህ ይቀበላችሁ አላህ ሁላችንንም ያግዘን ወሰላሙ አለይኩም ወራህመቱላሂ ወበረካቱ እሺ ግልጽ ነው ሌላ ጥያቄም አለኝ ግን ትንሽ ቆይ ልጠብቁኝና እጠይቃለሁ እኔ
ቅድም ስለተወራበት ስለተመለሰ ብዙም በዚህ እንትን ማለት ተላለ ስለ አላህ ስምና ባህሪያቶች ነበር ልናገር የፈለኩት ቅድም በደንብ ስለተገለጸ ብዙም አውራቱ ትርጉም የለውምና ፋሩቅ መቀጠል ትችላለህ። ስለገባው ማለት ነው አምላካችን አላህ ምንድነው ይሄ ያጠማል ሲባል ይሄ እስልምናና ጥመት እስልምና በጥመት ያለው ሳወት ምድር ሲባል ጌታ አምላካችን አላህ ቁርአን ላይ ተናገረ ፈዛደሁላሁ መረዳን ያለው አምላካችን አላህ እነሱ ከጠመሙ በኋላ እዛ ጥመት የተመከሩ ተዘክረው ቢሚሉ ከሆነ ነው እዛ ላይ የሚጸኑበት ከሆነ ፈዛደሁላሁ መረዳ በዛ መረዳቸው ላይ አላህ ይጨምርባቸዋል ነው። ኦኬ ከጠማቸው ሲባል አንድ ሰው ተመርቶ ሳለ አላህን እየፈራሳለ አላህ ይቀይረዋል ማለት አይደለም። የተቀየረውን ሰውዬ አልመከረም አልዘከረም የሚል ከሆነ ፈዛደሁላሁ መረዳ አላህ በዛ እንትኑ ላይ ይጨምርበታል ማለት ነው። አክቹሊ ቁርአን ላይም ሐዲስ ላይም ተራሲ የተገለጸ ሐሳብ ኢምራን ቅድም ሰላብራራው የሚጨምርበት ሐሳብ አለ ብዬ አላምንም። ኡስታዝ ሌላ ጥያቄ ካለው ወንቀጥ ይችላል ወይ ጃቢር ካለ ቀጥል። ማለት ምን ማለት ነው? ሁሉኛ ጋር በቃ መላእክት የወደቁ መላእክት ሰይጣን ፋልን ኢንጂል እና ቢላ ሕዝቅኤል ላይ ያለ ኢሳይያስ ላይ ያለ ሉቃስ ወንጌል ላይ ያለ ማለት የንጋት ኮከብ ብሎ ይጠራዋል ወደቀ ይላል ምናምን ገብቷል። እኛ ጋር መጽሐፍ አክሲማሮስ ላይ ደግሞ አለ በሰፊው። እናንተ ጋር ደግሞ ይሄ ጂኒዎችና ማለት ጂኒዎችና መላእክቶች አንድ ናቸው አንድ አይደሉም? ፍጥረታቸው ማለት ከእሳት የተሰሩት ወይስ ከንፋስ ምንድነው ማለት እንዴት ነው? እስቲ ትንሽ አጠር ያድርገን ማለት ነው። በጣም ጥሩ። ጂኒዎች ከምንድን የተሰሩት ከመላእክቶች የሚለዩበት ምክንያት ምንድነው? ኢብሊስ ማለት ምን ማለት ነው? ጂኒዎች ቁርአን ይቀራሉ ብትስትልስ ምን ማለት ፈልጋችሁ ነው የሚል ጥያቄ ልትጠይቅ ነው አይደለ? ባረከላሁ ፊኩም። አምላክ አላህ ሱብሓነሁ ወተዓላ ፍጥረትን ሲፈጥር አላህ ፍጥረታቶችን ሲፈጥር መላእክቶችን ፈጠረ፣ ጂኒዎችን ፈጠረ፣ የሰው ልጆችን ፈጠረ። መላእክቶች ከብርሃን የተፈጠሩት፣ ጂኒዎች ከእሳት ነበልባል ነው የተፈጠሩት፣ የሰው ልጆች ከጭቃን የተፈጠሩት። ሶስቱም የተለያየ ካታጎሪ ናቸው ማለት ነው። ሶስቱም አምላክ የፈጠራቸው ፍጥረታቶች ናቸው ማለት ነው። ሁለቱ ግን በነፃ ፍቃድ የተፈጠሩ ናቸው። አንደኛው ግን ያለ ነፃ ፍቃድ የተፈጠሩ ናቸው። ለምሳሌ መላእክቶች አምላክን ብቻ በማምለክና አምላክን ብቻ በማመስገን አምላክን ለማገልገል ብቻ የተፈጠሩ ፍጥረታቶች ናቸው። አምላክን አያምፁም። እነዛ ነፃ ፍቃድ የላቸውም መላእክቶች። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። መላእክቶች አምላክን ብቻ ለማገዝ አምላክን ብቻ ለማምለክ የተፈጠሩ ፍጥረታቶች ናቸው። አምላክን ብቻ ለማገዝ አምላክን ለማገልገል ብቻ አምላክን በአምላክነቱ ሊገዙት። ስለዚህ በነፃ ፍቃድ የተፈጠራለ ያለ ነፃ ፍቃድ ደግሞ የተፈጠራለ። ያለ ነፃ ፍቃድ የተፈጠሩት ካለ በነፃ ፍቃድ ሳይፈጥር የሚል ጥያቄ ይነሳል። ልክ ነው። በነፃ ፍቃድም ያለ ነፃ ፍቃድም ይፈጥራል አላህ። ያለ ነፃ ፍቃድ ሲፈጥር ያለ ነፃ ፍቃድ ሰጥቷቸው የተፈጠሩት ፍጥረታቶች ደግሞ ሰዎችና ጋኔኖች ናቸው። ጋኔኖች እንደኛ እኛ ሰው እንደሆነው እነሱም ደግሞ የአላህ ፍጥረታቶች ናቸው፣ ከኛ የተለዩ ናቸው። ግን ሁለቱም ግን የአላህ Subhanahu Wa Ta'ala ነው የተፈጠሩት። የተፈጠሩበት ዓላማስ ምንድነው ብለን እንጠይቅ እስቲ። ሁለቱም ምንድነው የተፈጠሩት እንጠይቅ አይደል? መቼም አንድ ፍጥረት እዚህ ምድር ላይ አምላክም ሆነ የትኛው ዩኒቨርስ ላይ ያለ ምክንያት አይፈጥርም። በምን ምክንያት ነው የተፈጠሩት? አንደኛ the purpose of life የነሱ የተፈጠሩበት ትልቁ ዓላማ አምላክን በብቸኝነት እንዲገዙ ወማ خلقت الجن والانس الا ليعبدون አጋኔንቶችንም ሆነ ሰዎችን እኔን ሊገዙኝ እንጂ አልፈጠርኳቸውም እንጂ ለሌላ ዓላማ አልፈጠርኳቸው። ስለዚህ አምላክን ሊገዙኝ የተፈጠሩት ማለት ነው። ኦኬ አምላክን በትክክለኝነት የተገዛ ሰው በነፃ ፍቃዱ አምላክን ማመጽ የቻለም የማመጽ መብት ተሰጥቶታል። ነፃ ፍቃድ ማለት ማመጽም አለማመጽም ማለት ነው። አምላክን በነፃ ፍቃድ አገልግሎ ትልቅ እንትን የሆነ ወለቀድ ከረምና በኒ አደም የአዳምን ልጅ አከበር ነው ይላል። ስለዚህ ከመላእክቶችም በላይ የበላይ ትሆናላችሁ አለን አላህ። ገባ?
ነፃ ፍቃድ እያለህ አምላክን ማምለክ የበለጠ ትልቅ ደረጃ ይሰጥሃል። አምላክን 24 ሰዓት ከሚያገለግሉ ሰዎች ትበልጣለህ ማለት ነው። ስለዚህ አምላክን አለመገዛትስ ኃጢአት ነው አይደለም? አምላክን የተገዛ ሰው እና አምላክን ያልተገዛ ሰው። ስለዚህ ጋኔኖች ምንድን አማራጫቸው? የተፈጠሩበት ዓላማ አምላክን ለመገዛት ነው። ስለዚህ አምላክን የሚገዙ ከነሱ ውስጥ አለ። ለምሳሌ ቁርአን ላይ ምን ያነሰለ قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا እኛ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ሲቀሩ ሰሙ። ብዙ ታሪክ ነው እሱ። ሲሰሙ ሰሙና ከዛ ምን አሉ? ኢና ሰሚዕና ቁርአናን ዐጀባ፣ በጣም የሚገርም የሚደንቅ እጅግ በጣም የሚጣፍጥ ትልቅ እንትን አገኘ። ምን አደመጥን አሉ። ኢና ሰሚዕና ቁርአናን ዐጀባ የህዲ ኢለ ሩሽዲ፣ ወደ ቀጥተኛው መንገድ የሚመራ ወለን የህዲ ኢለ ሩሽዲ፣ ወደ ቀጥተኛው መንገድ የሚመራ ትክክለኛ መንገድ የሚመራ። ነብዩ መሐመድ ሰምተው ነበር ማለት ነው። ጅኒዎችን ሲቀሩ ሰምተውት ነው። ሆያ ነገር አለ እንዴት ተሰምተው አሰራዳለሁ። ስለዚህ ቁርአን ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ለሰው ልጆች ብቻ ሳይሆን ለጋኔንቶችም የተላኩት፣ ለሰው ልጆችም ለጋኔንቶችም የተላኩት። በአጠቃላይ እነዛ ጋኔኖች ደግሞ ጋኔኖች ሰይጣኖች ሳይሆኑ አምላክን በብቸኝነትና የአምላክን ትክክለኛ ተግባር የተገዛ ጂን ይባላሉ፣ ጋኔን ይባላሉ። በአምላክ ያመፁ ደግሞ ሰይጣን ይባላሉ። ገብቶሃል? የአምላክን ትእዛዝ የተቃወሙ ሰዎች እነዛ ከአምላክ ያፈነገጡ ሰዎች ሰይጣን ተብለው ይጠራሉ። አምላክን በብቸኝነት የሚያመልኩ ግን አምላክን ሰው እንደሚያመልኩ አምላክን የሚያመልኩ አሉ አይደል? አምላክን በብቸኝነት የሚያመልኩ ግን ምን ተብለው ይጠራሉ? ጂን ተብለው ይጠራሉ። ራሳቸው ካታጎሪ ያላቸው ማለት ነው። መኖሪያቸው የት ነው ማለት እዚህ ነው? ጂን የሚለው ቃል በደንብ ላስረዳ ደግሞ ጂን የሚለው ቃል ጃነ ማለት ነው። የተደበቀ የተሰወረ፣ እኛ የማናቸው እነሱ የሚያዩን ማለት ነው። እዚህ ዩኒቨርሲቲ ውስጥ ይኖራሉ፣ እኛ እናያቸውም እነሱ ያዩናል። ገብቶሃል? ኦኬ። የአላህ ፍጥረታቶች ናቸው። መላእክቶችን እኛ እናያቸዋለን ነው? አናያቸውም። አዎ፣ ግን አለ ብለን እናምናለና ይሄ ከማመን ውስጥ አንደኛው ነው። አላህ እነሱ ያዩናል፣ እኛ እናያቸው። እነዚህ የተደበቁ የተሰወሩ ማለት ነው። እነዚህ ግን ምንድናቸው? አምላክን በብቸኝነት የሚገዙ ጂን ተብለው ይጠራሉ። አምላክን ያመልካሉ። አንድ ቄስ ልንገርህ በዚህ ታሪክ ነብዩ እንዴት እንደሰለሙ እነሱ። እሺ ገብቶካል? እስካሁን ድረስ ገብቷል? ዲፈረንስ መላእክት። እሺ እጠይቃለሁ። ገብቶኛል። ጂን ሲባል ሰው ሰይጣን ይመስለዋል፣ ክፉ ነገር ይመስለዋል። በእስልምና እንደዛ አይደለም። ከየት እንደተፈጠረ አሁን ክርስትና ላይ ጂኖች ከምንድር የተፈጠሩት፣ ጋኔኖች ከምንድር የተፈጠሩት ማቴሪያሉ ምንድነው ብትል የለም። እርሳ ማን እኛ ጋር የለም። እኛ ጋር አለ ማለት መላእክቶች ከእሳትና ከነፋስ ተፈጠረ ነው የሚለው። እኛ ደግሞ ከእሳት ከነፋስ ካፈር ችግር የለም። አላህ ተሰኛለህ ችግር የለውም። ስለዚህ እነዚህ አምላክን በብቸኝነት የሚያመልኩ ጂኖች የአላህ ባሮች ናቸው ማለት ነው። እሺ አይደለም? እሺ። ምክንያቱም የአምላክ ባሪያ የሚያሰኝህ አምላክን ማምለክ ነው አይደል? ልክ ነህ። ስለዚህ አምላክን ካመለኩ የአምላክ ባሪያ የሚለውን ስያሜ ሊሰጣቸው ግድ ይላል ማለት ነው። እነዚህ ሰዎች እነዚህ ጂኖች አምላክን በብቸኝነት የሚያመልኩ የአምላክ ባሪያ ከተሰኙ አምላክን ዩኒቨርስ ላይ የሚያመልኩት በአምልኮ ወንድማማች ናቸው አይደል? አው ግን እነሱ ለምን ተራ ማለት እንደ መጥፎ ነገር ይታያሉ? ታዲያ እንደዛ እኮ ጥሩ አይታዩ። አሁን እስልምና ላይ እነሱ እንደ መጥፎ አይታዩ። ኦኬ እሺ፣ አይታዩ። እንዴት አይታዩም በል መሰለ። አምላክን የሚገዛ ጂን አለ አልኩህ። ለምሳሌ ቁርአን አንቀጽ ያበረብኩ ልተርጉም። የማይገዛም አለ። አንተ የሰው ልጅ የሚያምጽ የለም፣ የማይገዛ የለም፣ የማይሰግድ የለም። እኛማ ፍሪ እንትራለን ነጻ ፍቃድ አለን እኛ። እነሱ ነጻ ፍቃድ አላቸው። ኦኬ እሺ ገብቶኛል። አሁን ለካ መላእክቶች ናቸው ያልከኝ። እሺ መላእክቶች ናቸው። እሺ ስለዚህ አላህ ያለ ነጻ ፍቃድም ያለ ነጻ ፍቃድም ፈጥሯል ማለት ነው። ኦኬ እሺ። ስለዚህ ሁለቱም በነጻ ፍቃድ ነው የፈጠራቸው። ማመጽ ያምጻሉ ይመለሳሉ ማለት ነው። ኦኬ እንደ ሰው ማለት ሁለታችንም አምላክን እናመልክ ነው የተፈጠርነው። አላማችን አምላክን ለማምለክ ነው። አላማችን አንድ ሆነ ማለት ነው። እኛም የሰው ልጅ በተፈጥሮ ምን ያደርጋል? ያምጻል። ስተተኛ ነው፣
ይሳሳታል። እነሱም ልቡ ጠማማ እንደሆነ ይናገራል ፈጣሪ ባይብል ላይ ማለት ነው። ይሳሳታል። በተፈጥሮ አምላክ የሰውን ልጅ ሲፈጥር ይላል ልቡ ቀጥተኛ መንገድ አድርጌ ነው የፈጠርኩት ነው የሚለው ቁርአን ላይ። ምን ጊዜም ልብህ ወደ እውነት ያጋደለች ነች። ምን ጊዜም ልብህ የሰው ልጅ ነች። የሰው ልጅ ነው ከመሬት ተነስቶ ወይም በሰው ተነሳስቶ ክፉ የሚያደርጋት። ስለዚህ ሁለቱም ነፃ ፍቃድ አላቸው ማለት ነው። ኮንሴፕት ኦፍ ኢስላም ጂን ይሄ ነው። ጂን ሲባል መጥፎ ነገር የሚመጣበት ሙስሊም አይደለም፣ በእናንተ መጥፎ ስለሚሆን ማለት ነው። እኛም ጋር አሉ እኮ ስለ ጂን ግን ያው ሌላ እንትን ነው እናስቀጥላቸው። ብሔር ሃይዋን ብፁዓን የሚባሉ ሌላ ቦታ እንደሚኖር ነው የምናውቀው እኛ። አዎ እኛ ግን አስተምሯችን ይሄ ነው። ያው ትንሽ እንደተረዳ ተስፋ አደርጋለሁ። ተረድቶኛል። ግልጽ ነው። ቴንክ ዩ እናመሰግናለን። እሺ እኔም አመሰግናለሁ ስላደመጣችሁኝ። ቴንክ ዩ። እኔም ልውጣ። ዛህራ ካለች ተረከቢ። አቡ ሙአዊያ እንዴት ነህ? እንዳትወጣ ቆይ። ማነህ? እኔ ነኝ። እንደ ሰላም ነው? አማን ነው አለን። እሳት ያቃጥለዋል እንዴ? አንተ በጥፊ ጭቃን በጭቃ ያቃጥለዋል? እሱ ጭቃን ጭቃ ያቃጥለዋል? ጭቃን ጭቃ ያቃጥለዋል? እኔ እንደማውቀው ከሆነ እሳትና እሳት ሲገናኝ ተጨማሪ ፓወር ነው እንጂ የሚፈጠረው። አዎ እጅና እጅ ሲገናኝ ተጨማሪ ፓወር ይፈጥራል። በጥፊ ቢመጣ ያማሃል አያማህም? እንደሱ ሊገለጽ አይችልም። ለምን? እኔም ስጋ ነኝ አንተም ስጋ ከሆነ ለምታህና አይ በፍጹም ይሄ በፍጹም እንደሱ። ስለዚህ ያማል ማለት ነው። አንድ አይነት ብትሆኑ ፓወር አይጨምርም፣ ሊያሳምህ ይችላል ማለት ነው እኮ። አሁን ለምሳሌ እሺ የካደ ጅን ከእሳት ነው የተፈጠረው፣ ተመልሶ እሱን እኮ ነው ወደ እሳት መግባት ነው። አዋ አሁን አንተ አይደለም አንተ አሁን በጥፊ ስመታ በስጋ ነው የተፈጠርኩት አይደለም? እኔ ቆይ እኮ እሺ አሁን አንተ እኔን በጥፊ ስትመታኝ የሆነች ትንሽ ህመም ሊሰማኝ ይችላል። ልትሞትም ትችላለህ በጥፊ። አዎ ጆሮ ግንድህን ቢልህ ትልቅ ሰውዬ አሁን ጆሮ ግንድህን ቢልህ አንድ ትልቅ ሰውዬ መጥቶ እጁ ትልቅ የሆነ ሳይንስ ታውቃለህ? በፍጹም የለም። እስቲ ክፈት ማስረጃ። እሺ ማስረጃ አድምጠኝ ወገኔ አድምጠኝ። ህክምና ታውቃለህ? ህክምና ስራ ፊልድ አይደለም ግን የተወሰነ። በቃ ስለዚህ ከዛ አንፃር ወሰደው። ህክምና ላይ እንኳን ይሄ ተንዶስ ጺምን ስትስተካከል ያለችው ጅማትን ከተነካች ትሞታለህ። እንኳን ጅማት ነው እሱ። ታዲያ እንዴ አሁን እንትን ብለህ ከስጋ ብለህ ጅማት ላይ ምን እንትን አለ? መታኝ አልኩህ በስጋ። ስለዚህ ሎጂካል የሆነ ጥያቄ ነው፣ የሚረባ ጥያቄ ጠይቅልህ ልፈልግ ነው። ጥያቄ እንደተመለሰ አይደለም። አሁን ጥያቄ አልነበረም። እኔ እኮ ይሄ ጥያቄ አልነበረም፣ ግን ከሱ ጋር ስታስረዳው ከሰማሁት አንፃር ነው። ይሄ ሎጂካል ፐርስፔክቲቭ ይሄ ነው ባጭሩ። አንድ ነገር ላይ በመጨመር የሆነ ነገር ላይ ጉዳት ያደርሳል ወይ ሳያደርስ የሚለውን እኛም ከጭቃን የተፈጠርነው የሰው ልጅ በሰው ልጅ ያሳማል በትንሹም ቢሆን። የአምላክ ሲሆን ደግሞ ይብሳላ። ለምን ለጅን ታዲያ ቅጣቱን ዝቅ አለ? የሰው ልጅ እየተቃጠለ ጅን ደግሞ ምክንያቱም በተፈጠረበት እኛ ለምን ጭቃ ውስጥ አልከተተንም? መጨመቃጠሩ ጭቃ ውስጥ አልከተተንም። እሱ ለፈጣሪ ነው ምን ተወው፣ ችግር የለም። ፈጣሪ በምን መንገድ መቅጣት እንዳለበት እሱ ያውቃል። ለሐሳብ ልታቀርብለት ነው ለፈጣሪ አይደለማ። አንተ አሁን እዚህ ጋር ልታቀርብ ወይ ደግሞ ልታስረዳበት የቻልክበት ያለ ምን ምክንያት ነው ማለት ነው? እንደዚህ አይ እሱ ምክንያት የለህም። ሎጂካል ፐርስፔክቲቭ ነው እያስረዳን ያለ ነው። አታውቅም። አሁን ሎጂካል ፐርስፔክቲቭ ምንድን ነው? አታውቅም። ታውቃለህ? ምን እስቲ ድገመው እስቲ። አታውቅም እንትን በል ፈጣጠንክባት እኮ። ሎጂካል ፐርስፔክቲቭ ታውቃለህ? ለምንድን ነው የማላውቀው? አውቃለሁ እንጂ ምን ማለት ሎጂካል ፕሪንሲፕል ማለት ነው። አላልኩም እኔ ሎጂካል ፕሪንሲፕል ነው። ለማንኛውም ጥያቄ ካለ ጠይቀኝ። ለውጣ ነው 8 ሰዓት ሆኗል። ተኛ ነው። ጥያቄ ካለ አንድ ጥያቄ ላስተናግድና ልውጣ። እሺ በጣም ጥሩ። አንተ ክርስቲያን አይደል? አዎ ክርስቲያን ነኝ።
በጣም ጥሩ። ክርስቲያን ነህ? አዎ። ኦርቶዶክስ ነህ? ጥያቄ ልጠይቀኝ ነው? አዎ፣ አንድ ጥያቄ ልጠይቀህ። አንድ ጥያቄ ልጠይቀኛል፣ አንድ ጥያቄ እጠይቅሃለሁ። ያስማማሃል? ምንም ችግር የለም። ደግሞ ከሙስሊም ለሚመጣ ጥያቄ እሺ፣ ደግሞ ከሙስሊም ለሚመጣ ጥያቄ እሺ፣ ደግሞ ለሙስሊም እኩል ጠይቀህ ነው። እኔ ልጠይቅሽ። ቆይ ጠይቅ አልከኝ እኮ ምንድነው? ተው እንጂ ረጋ በል። ሰዓት የለንም። ሰዓት ልተኛ ነው። አንተ እንቅልፍ እንትን ይተኝ እኮ ልጠይቅህ ነው እኮ አንተ ማውራት አላቆምክም ብዬ ነው ልጠይቅህ። አንድ 30 ሰከንድ አለሽ። እሺ እንትን ለነብዩ ሙሐመድ ሰለላሁ ዐለይሂ ፊዳከ አቢ ወኡሚ ያ ረሱላህ ትላላችሁ አይደለ? በጣም እሺ። እዚህ ላይ ማለት ነው መስዋዕት ያው እናትና አባቴ ፊዳ ይሆንልዎት ወይም ደግሞ መስዋዕት ይሆንልዎት እንደማለት ነው። ልክ ነኝ አይደለ? ስለዚህ መስዋዕት ለዛውም ሰው የሆኑ አባትና እናት መስዋዕት እንዴት ለፍጡር ይቀርባል? መስዋዕት ማለት የግድ መሞት አለበት የሚለውን አንዴ ተረጋ። በቃ ልመልስልህ አንድ ጥያቄ ነው። ቆይ እኮ አያይዤ እዚህ ላይ ነው አንድ ጥያቄ ነው፣ ግን በሌላ አንግልም አለው። ልመልስልህ ሰዓት የለንም። ስለዚህ መስዋዕት ማቅረብ አንድ ማንነት በሌለበት በሁለተኛ መደብ ሆይ በማለት ማናገር ዱዓ ማድረግ ነው አይደለ እንዴ? ከዚህ በፊት በሚታወቅ እንትን ስለዚህ ዱዓ እያደረጋችሁ ነው ማለት እናትና አባቴ ሙትሎት እናትና አባቴ መስዋዕት ይሆንልዎት እያላችሁ መስዋዕት ያው በሌሉበት በሁለተኛ መደብ እናንተ ሆናችሁ አዎ ጨረስኩኝ። አብራርተህ መልስልኝ። በጣም ጥሩ። አንድ ነገር ፊዳከ አቢ ወኡሚ ትላላችሁ። ለምንድን ነው የምትሉት? አዎ እንላለን። ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም ሞተዋል። የሞለሙ ከዛ በኋላ ለሰው ልጅ ለምንድን ነው መስዋዕት የምታደርጉት? እኛ በጋ አይደለም እንታረደው ወንድም። መስዋዕት ሲባል የግዴታ መታረድ አለበት ማለት አይደለም። ለሳቸው ያለንና ውዴታ በህይወት ቢኖሩ እናትና አባታችን እስከ መሰዋት እናደርሳለን ነው። ለምንድን ነው የምናደርሰው ሲባል እሳቸው ሞተዋል እኮ እሳቸው ሞታ ለምንድን ነው ለሞተ ሰው እንደዚህ ሲባል ለሳቸው ለፐርሰናሊቲያቸው አይደለም፣ ለገጽታቸው ለሰውነታቸው አይደለም ምንለው ይዘው ለመጡለት ዓላማ ያንን ዓላማ ይዘው የመጡለት ቅዱስ ዓላማ እስካሁን ድረስ መስዋዕትነት የሚከፈልለት ዓላማ ነው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይዞት የመጡት ከጨለማ ወደ ብርሃን የሚያወጡበት ዓላማ የሳቸው መንገድ በመከተል እኔን የተከተለ ሰው እኔን በርግጥ ጀነት ገባ እኔን ይወደኛል ብሎ ስለገለጹ የሳቸው መንገድ የሚከተል ሰው ያ ሳክሪፊኬሽን እንኳን ቢያስከፍለን እንከፍላለን ማለት ነው የሚያስይዘው። ሰው ጥያቄ እንደመለስ ተስፋ አደርጋለሁ። አንድ ጥያቄ ደግሞ ልጠይቅህ እንዴ መቼ መለስልኝ? ፊዳ ተመለሰልኝ። ለአድማጭ ችግር የለውም እሱ ለአድማጭ መልሱ። ቆይ በእናትህ ለአድማጭ አይደለም እኔ ነኝ የጠየኩህ እኮ እኔ ለአድማጭ ነው መልሰው። አንተ ክርስቲያን መልስክልኝ። አሁን ጥያቄን አስተናግደኝ። ከቻልክ ልጠይቅህ፣ ካልቻልክ አልችልም። ምንድን አሁን እኮ እቺ እኔ ምንም አይነት ጥያቄ መልስን በትክክ አለ አይደለ እንደ ኮንፊደንስ ስለማሰብ የጠበቁት አልተመለሰልህ እኮ መልስ የለህም ማለት ነው። ተመልሷል። አንተ መልስ አይደለም የተባለ እኛ መልስ መልሰናል። አንተ አልተመለሰልህ። አትጠየቅም ክርስቲያን አትጠየቅም። እናትና አባት ቆይ ልንገርህ አይደል ስመልስልኝ ጠይቃለሁ ያልኩት ብትሞት ጥያቄ አታስተናግድም። ነገ ብትሞት አባቴ በሌሉበት እኔ ቆሜ የሙትሎት ያልኩኝ ዱዓ ነው እንደ ዱዓ ነው እንጂ የሚቆጠረው ማለት ነው። ይሄ የትኛው አይነት ውዴታን በምን አይነት መልኩ ነው የሚገልጸው? ችግር የለም። አሁን እሱን ጥያቄ ለተመልካችን ተውና ለአንተ አልተመለሰልም። እኔ መልሻለሁ። ለአንተ መልስ አይደለም ለአንተ መልስ አለ አታውቀው። ለአንተ መልስ አይደለም እኔ መልሻለሁ። አሁን እሺ አላውቀውም በለኝና ወደ እኔ ጥያቄ እንገባለን። አላውቀውም ይቅርታ በለኝና አሁን ቀደም የመለስኩት መልስ አይደለም ላንተ ስለተንቀለቀልኩኝ ይቅርታ መልሳለሁ ብዬ ስለተንቀለቀልኩ ይቅርታ ብለህ አይደለም። ፒዲኤፍ ላለመጠየቅ ነው አይደለም። ኢየሱስን እንደምትክደው ስላወቅ ነው። ኢየሱስን እንደምትክደው አይደለም። ብትሞት አትጠይቅም።
ብትሞት አንተ ይሄን ጥያቄ ከተጠየቅ ማለት እንደው ክርስቲያን ብትሞት አትጠየቅ። ብትሞት ተጠየቅ። እስቲ ወንድ ከሆንክ ተጠየቅ። ወይኔ ምን አይነት ሰው! ወንድ ከሆንክ ተጠየቅ። አንድ ጥያቄ ወንድ ከሆንክ 10 ሺህ አስተናግድሃለሁ እኔ። ወንድ ከሆንክ ከተጠየቅ የኔን መልሰህልኛል ወይ? አዎ መልሼልሃለሁ። ትቀጥላለህ። መልሼልሃለሁ። ምን ብለህ መለስክልኝ? ምን ብለህ መለስክልኝ? ጆሮ የለህም? አልደግሞም። ተሳደብ። አይ የተሰጠህ ለማድመጥ ነው ብዬ ነው። አሁን ጥያቄ ታስተናግዳለህ። አልደርቅም አንተ ጋር እኔ ልንጠይቅ ስንመጣ እየተሰደብን ታዲያ ጆሮ የለህም አንገት የለህም። አሁን ደግሞ ኢየሱስ ክርስቶስ ኦርቶዶክስ ቤተክርስቲያን ኢየሱስን ስጋውን አምላክ ነው ብላ ትቀበላለች ወይስ አትቀበልም? ስጋውን አምላክ ነው ብላ ትቀበላለች ወይስ አትቀበልም? ሪከርድ አድርጉልኝ። ኦርቶዶክስ ቤተክርስቲያን የኢየሱስን ስጋ አምላክ ነው ብላ ትቀበላለች ወይስ አትቀበልም? ቢሞት ይሄን ጥያቄ አይመልስም ክርስቲያን። ወጥ ወንድ ናችሁ መልሱት እስቲ። አንድም ክርስቲያን ኦርቶዶክስ የኢየሱስ ክርስቶስ ስጋ ኦርቶዶክስ ቤተክርስቲያን አምላክ ነው ብላ ትቀበላለች ወይስ አትቀበልም? ወጣ። አንድም ክርስቲያን አይመለስም። አንድም ክርስቲያን ከታች አላችሁ መልሱ። እሺ ይሄ ጥያቄ ድጋሜ ልገመል። ለምንድን ነው ፊዳከ አቢ ወኡሚ የሚባልበት? ለምንድን ነው የምትሉት? የምንልበት ዓላማው ምንድን ነው? በደንብ ጠብቁ። ይሄን ጥያቄ ወደፊት ትጠይቃላችሁ፣ ልትጠይቁም ትችላላችሁ። ፊዳከ አቢ ወኡሚ ከምን አንጻር ነው የምንለው? ቅድም የመለሱት ከገባችሁ ልውጣ፣ አልገባችሁ ልመልስና ልውጣ። ነብያችን ሰለላሁ ዐለይሂ ወሰለም ይዘውለት ለመጡት ዓላማ እኛ እናትና አባታችን መስዋዕትነት ሲያንሳቸው ነው ወይስ አይደለም? ነብያችን ሰለላሁ ዐለይሂ ወሰለም እናቴም አባቴም ይሰውለት ሲባል እነዛ ሰሃቦች ለነብያችን ጀሰድ ነው እንዴ? ለነብያችን ስጋ ነው እንዴ ሞቱለት? አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ያመጡትን ተውሂድ ከጨለማ ወደ ብርሃን የሚወስደውን መንገድ እናትና አባት መስዋዕት ቢጠይቅም እናርግልዎታለን ማለት ነው። እሺ ታዲያ ለዚህ እስልምና እንኳን እናትና አባትህ አንተ ራስህ መስዋዕትነት አትሆንለትም? ትሆንለታል። ሰው ከዛ አንጻር ነው ወደፊት መልስ ይሆናቸዋል። መልካም ጥያቄ እንደመለስ ተስፋ አደርጋለሁ። ጥያቄ የሌለው ሰው ካለ እሺ جعلني الله واياكم من الذين يستمعون القول فيتبعون احسنه. زهرة وشكرا لحسن استماعكم ومتابعتكم. እኔ ልወጣ ነው ቦታውን ካሻሽ ካላቸው እጠብቃለሁ፣ ከሌላቸው ጠዋት እኔ አርጉ
ጃቢር 100 ሺህ ማነው 200 ሺህ ያስገቡት። ባረከላሁ ፊኩም። አው ኡስታዝ አቡ ሙያወንም ፎሎ አድርጉት። ጥያቄ ያላችሁ ካላችሁ አንድ ቁጥር ጻፉ፣ ከሌላችሁ በቃ ቁርአን እንሰማለን። ጥሩ ውሎ ነበረ። ያው የተቀዳ ስላለ መከታተል የምትፈልጉ የነቢያት መንገድ ብላችሁ ሰርች በማድረግ ቴሌግራም ላይ የዛሬውን የምሽትን እስከ ዛሬ ድረስ ያለፋችሁን መከታተል ትችላላችሁ። እዚህ ያለፋችሁ የትኛውን ትምህርት ሁሱ ብላችሁ በዚህ ስም ራሱ ሁሱ ብላችሁ ሰርች ብታደርጉ ወደ ኢንሻአላህ ጆይን እያላችሁ እዛ ላይ ማግኘት ትችላላችሁ። እስከዛሬ ያለፋችሁ የትኛውንም የወንድሞች ትምህርት እዛ ታገኛላችሁ። ከ2023 ጀምራችሁ ማለት ከ2023 ጀምራችሁ ያለው አለ። እኔ ቲክቶክ ከመጣሁ ጀምሮ ያለው ማለት ነው። እና መከታተል የምትፈልጉ ገብታችሁ መከታተል ትችላላችሁ። በተረፈ ታብ ስላደረጋችሁ 20 ሚሊዮን ማሻአላህ ተባረከላህ መዚድ ባረከላህ ይጨምርላችሁ። ይሄ የሚገርም ነው። ትብብራችሁ በጣም ደስ ይላል። አላህ ይጨምርላችሁ፣ ከፍ ያደርጋችሁ፣ ደረጃችሁን ከፍ ያደርግላችሁ። መልካም ስራችሁን አላህ ወዶ ይቀበላችሁ። ጀነተል ፊርደውስን አላህ ይወፍቃችሁ። እና ባረከላሁ ፊኩም ሁላችሁ በጣም ጎበዞች፣ እደጉ። እሺ ጥያቄ ካላችሁ እኔም ላስተናግዳችሁ እችላለሁ። በዚህ ትንሽም ብትሆን አንድ ቁጥር ጻፉና መግባት ትችላላችሁ። ዚክር አለች ታስገባችኋለች። ክርስቲያኖች ብትሆኑ ደግሞ ይመረጣል። እሺ ወይኩን አለ ሰላም ነው። እንዴት ነሽ? ምስጋና ይገባል ኃያል ጌታ አላህ ሱብሓነሁ ወተዓላ። ጥያቄ ነሽ ወይስ እንጠይቅሽ? እሺ ጠይቂኝ። أبشري. ከሰው አንፃር መርሐባ ጥሩ ጥያቄ ነው። ጥያቄዋ ምንድነው? ስለ አዳምና ሔዋን ነው። ያልተሰማችሁ ካላችሁ ከስር አዳምና ሔዋን በምን ምክንያት ነው የሚድኑት? መጀመሪያ በወንጀላቸው ምክንያት ከጀነት ተባረሩ። ከተባረሩስ በምንድነው ወደ ጀነት የሚመለሱት? አሁን በገሃነም ናቸው ወይስ በጀነት የሚል ጥያቄ ነው የጠየቀችውና አሪፍ ጥያቄ ነው። ለማወቅ ነው የጠየቀችው። ወገናችን እስከሚዘጋ ድረስ ኢንሻአላህ መልስላታለሁ። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala የሰው ልጅ የፈጠረው እዚህ ምድር ላይ እንዲኖር ነው። ሱረቱል በቀራ ላይ አምላካችን አላህ Subhanahu Wa Ta'ala ሲናገር በምድር ላይ ምትክን አድራጊ እንደሆነ ወይም ደግሞ ተተካኪ ትውልድ ምድር ላይ እንደሚፈጠር ተናግሯል። ስለዚህ ሊኖሩ የተፈጠረው ምድር ላይ ነው ሊኖሩ የተፈጠሩት። ግን ለፈተና አላህ Subhanahu Wa Ta'ala ጀነት ላይ አኖራቸው። ግልጽ ነው። ከዛ ጀነት ላይ እየኖሩ ያለ ስተትን ተሳሳቱ።
ይሄንን ሱረቱል በቀራ ከቁጥር 30 ጀምረሽ እስከ 40 ብታነቢ በግልጽ ያስቀምጥልሻል። ስህተትን ተሳሳቱ። ከዛ በተሳሳቱ ስህተት አላህ Subhanahu Wa Ta'ala ከጀነት አባረራቸው። ከጀነት ሲባረሩ ታዲያ ምንድን ሆነ ተብለው ነው የተባረሩ ሲባል ከበደለኞች ስለሆኑ ነው እንጂ የኃጢአትን ውርስ ምናምን የሚባል ነገር እስልምና ላይ የለም። አንዱ በሰራው አንዱ አይቀጣም እስልምና ላይ። ከበደለኞች ሆኑ። ከዛ አላህ Subhanahu Wa Ta'ala ወዳው የይቅርታን ምህረትን አስተማራቸው። ይቅርታ እንዴት ምህረት እንደሚጠይቁ አስተማራቸው። ከዛ ይቅርታን ጠየቁ አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ደግሞ ይቀራላቸው። እንደገና ደግሞ እስከ ትንሣኤ ቀን ጀነት የሚገቡበትን ወይም ደግሞ ጀነትን የሚያገኙበትን እሳቸውም ሁለታቸውም አደምና ሐዋም እንደዚሁም ትውልዳቸውም ጀነት የሚያገኙበትን ነገር አላህ Subhanahu Wa Ta'ala መመሪያን ወይም ደግሞ ቅኑን መንገድ እንዴት አድርገው እንደሚመሩ መለኮትን አወረደ ማለት ነው። እነሱም ወደ አላህ Subhanahu Wa Ta'ala ባስተማራቸው መሰረት ይቅርታ ጠየቁ። አላህ Subhanahu Wa Ta'ala ይቅር ባይ መሐሪ ስለሆነ ይቅር አላቸው። ከዛ አላህ Subhanahu Wa Ta'ala ባወጣው መመሪያ መሰረት እነሱም እየተከተሉ ህይወታቸው አልፏል ማለት ነው። ምክንያቱም አዳምኛ ነብይ ነው ብለን እናምናለን። ነቢያቶች ደግሞ ሁላቸውም የጀነት ናቸው። ስለዚህ አዳምም ሔዋንም የጀነት እንደሆኑ ነው እኛ የምናምነው ማለት ነው። የጀነት ናቸው። ነገር ግን መቼ ነው ታዲያ ጀነት የሚገቡት ሲባል ከትንሣኤ ቀን በኋላ ነው። ማለትም ሙተን ከተቀሰቀሰን በኋላ ነው። እና የኃጢአት ውርስ ምናምን አንዱ በተሰቀለው አንዱ በበላው አንዱ ይቀጣን ምናምን የሚለው ነገር የክርስቲያኖ ዶክትሪን እኛ ላይ የለም። ሁሉም በየራሱ ኃጢአት ነው የሚቀጣው። አዳምና ሔዋንም በሰሩት ኃጢአት ነው የሚጠየቁት። ነገር ግን ለዛ ነገር ንስሐ ገብተው ወደ አምላክ ተመልሰው አምላክ ይቅር ብሏቸዋል ብለን እናምናለን ማለት ነው። አንዴ ሄሎ እሷ ትጨርሰናል። ግልጽ ነው ወይ? አብሽሪ። በመጀመሪያ በመጀመሪያ የፍርድ ቀን ዳኛ አላህ Subhanahu Wa Ta'ala ነው ብለን የምናምነው። አሁን ካንቺ አንፃር ከሄድኩኝ ያው ያንቺ አመለካከት ስለሆነ ከዛ አንፃር በሄድ በጣም ደስ ይለኛል። በነገራችን ላይ ግን እንዳይቋረጥ ከስልምና ያለውን አኳያ ልመልስልሽ። በፍርድ ቀን ዳኛ እግዚአብሔር አብ ነው እንጂ ኢየሱስ አይደለም። በባይብል ራሱ እሱን ላስረዳሽ እችላለሁ በማስረጃ ፎሎ ብታደርጊ ደስ ይለኛል። ነገር ግን በመጀመሪያ ከስልምና አኳያ ያለውን ልመልስልሽና እስልምና ላይ የፍርድ ቀን ዳኛ ማሊክ የውሚዲን ብሎ አላህ Subhanahu Wa Ta'ala በሱረቱ ፋቲሃ ላይ እንደተናገረው የፍርድ ቀን ዳኛ ወይም ደግሞ የሳት የሆኑትን የገነት የተባሉትን ወደ ገነት የሚያደርጋቸው አላህ Subhanahu Wa Ta'ala ነው። ሲቀጥል እኛ ገነት ምድር ላይ ነው ብለን አናምንም። ወይም ደግሞ ኤደን ገነት ብላችሁ እናንተ እንደምታሙት አይደለም። እኛ የምናምነው ጀነት ተብላ የምትጠራው አላህ Subhanahu Wa Ta'ala ከአርሽ ስር ማለትም ከሰባቱ ሰማይ በላይ ከአርሽ በታች እንደሆነች ነው እኛ የምናምነው ማለት ነው ገነት። በተረፈ ይሄ ሰባት ሰማያት ምናምን ምድር እንደዚህ በአጠቃላይ ይጠፋሉ ብለን እናምናለን። አላህ Subhanahu Wa Ta'ala እነሱን እንደሚያጠፋቸው ተናግሯል። ጀነትና ጀሃነም ግን አይጠፉም። ተፈጥረው ከማይጠፉ ነገራቶች ውስጥ የሚካተቱ ጀነትና ጀሃነም፣ ነፍስ፣ የተለያዩ ነገራቶች ይገኙበታል። አላህ Subhanahu Wa Ta'ala በዚህ መልኩ ነው ያስቀምጠልን ማለት ነውና ይሄ መንግስተ ሰማያት የሚባለው ከባይብሉ አኳያ የሚባለው ነገር ግን መንግስተ ሰማያት ምድር ራሱ መንግስተ ሰማያት ልትባል